ሸቀጣሸቀጦችን ከቦታ ቦታ በመንቀሳቀስ ንግድ ሰራ ነበር። ከዛ በኋላ ግን ያው ፋኖ ባመጣቸው አንዳንድ አሉባልታዎች ተሸውጄ ወደ ጫካ ወጥቼ ነበረ። ከወጣሁ በኋላ ግን ትግሉ ምንም አይነት የሚረባና የአማራን ሕዝብ የሚጠቅም ሆኖ ስላላገኘሁት አጠቃላይ የትግሉ መሰረትም አማራን የሚያዳክምና የኢትዮጵያን ንብረት ሊያወድም የሚችል ምንም አይነት ትርፋማ ሊሆን የሚችል አይደለም። ስለዚህ ይሄን በብዙ ወራቶች ከትግሉ ቆይቼ ተረድቻለሁ። አምባሳደር ኩማ ሰላም ጤና ይስጥልን። የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች፣ ጉባኤ ኢትዮጵያ ከፍ ከፍ ትላለች። በሆነ በሰዎች ይሁንታ አይደለም ኢትዮጵያዊነት የሚሰጠው በሰዎች ምናምን እንዳልሆነ አይተናል። ኢትዮጵያ 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 ጥያቄ ምልክት ውስጥ መሆኗን በዛሬው ዕለት አስምረን ያስቀመጥነው ነው ማለት ነው። አብራችሁ ያላችሁት ወንድሞቼ እውነት ያሰባስበውን እውነት ያገናኘን እንጂ አሁንም ባለው አይነት ህሳቤ ውስጥ በጥላት የተጠለፈ ሰው የሚዳክርበት ሁኔታ ውስጥ አይደለም ያለ ነው። እርግጠኛ ሁኑ ዛሬ ከተጨበጨበለት ይልቅ ከዛ በተቃራኒ የተረሳ ሰው የሚያሸንፍበት ሁኔታ ነው። ወርቅ ላይ ተቀምጦ ወርቅ የሚፈልግ ህሳቤ ሁሉ እንዳለም ማየት ነው። በጣም ሶሪ ዛሬ በጣም የሚያሳፍር ስሜት አይቻልም። እንዴት እራሳችሁ ታዘቡ። እዛም ማቃቸው ሰዎች ነበሩ። ያው የመረበሽማ ልማድ አይደለ ብዬ ብዙ ማርተዋልም ብዙም ገድለዋልም ብዙ ጎድተዋል። በቃ የለም ከዛ በኋላ ምን ላይ ደረሱ? አሁን እነሱ ነገር እንደዚህ ማለት ነው። ስራቸው እንደጊዜው ደግሞ በረድ ብለው ያው መከላከያ ሄዷል መሰለኝ። ዘመናት ይጠፋሉ ደግሞ በኋላ መጡ ሄዱ። በቃ እንደዚህ ገጠሩ በእነሱ ቁጥጥር ነው። ከተማው ያው በመከላከያው ነው። ይሄ አማራ ክልል ላይ ያለ ሰው እዛ ራሱን እንደሚያውቅ ሰው ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ለአማራ ህዝብ ጠላት ነኝ ብሎ ያለ ሁሉ ተሰብስቦ የደገሰውና እያካሄደው ያለ መጀመሪያ ያንን ክልል በማጥፋት ቀጥሎ ኢትዮጵያን ለማጥፋት የሚሰራ መሆኑን ሰው ሁሉ እንዲያውቅ እፈልጋለሁ። ከዛ ባሻገር የሚሆን ነገር ስለሌለ አንዳንዱ ሰው ሩቅ የሚመስለው አለ። ጀስት ከኮሮና ጀምሮ ራስን ማየት የተሻለ ሁኔታዎችን እንደሚፈጥርም ልታውቁ ይገባል የሚል ነው። ኢትዮጵያ ለኢትዮጵያውያን ካልሆነች ሁሉም በአቅሙ ለሚሆነው ይሆናል። መገፋት በጣም በጣም ብዙ ነገሮችን ያመጣል። አንገትና ጭንቅላት የሌለው የበዛበት ጊዜ እንደሆነም እያየን ነው። ምንም ችግር የለውም። ከሰውን ለማ ሰላም ብያለሁ። እንዴት ነህ? ከአፋር ሰላም ናችሁ ወይ? እና እንደዚህ አይነት ነገሮች ላይ ሲሪየስ ማየቱ የተሻለ ነው። ይሄ የምንጠብቀው ስለሆነ ማለት ነው። እና ቀረንባችሁ እንጂ አትቀሩብንም የምንለውን ዛሬም እንደግማለን። ከጉባኤ ኢትዮጵያ ጋር የኢትዮጵያ ከፍታ የሚያናድደው አመራር ባለስልጣን ሆኖ ወይም የሆነ ቦታ ላይ በተወከለበት ኢትዮጵያዊ ሁሉ ከሱ ጋር ሲቀርብ ያንን ውዴታውና ፍቅሩን የሚሸጥበት ሀገር ላይ እንደኖር እናውቃለን። የሚገርመን ግን እስከ ዛሬም ድረስ ያ ነገር መቀጠሉ እንጂ ከዛ ውጭ አይደለም። ስለዚህ በጭብጨባና በቲፎዞ የሚጫጫህ ማንኛውም ኃይል ድምጥ ማጡን ይጠፋታል እንጂ ያ የረከሰ ነገሩ ኢትዮጵያ ውስጥ የሚቀጥለው ማለት ነው። ዘመኑን ይሄን ማንም ሰው እንዲያስታውሰው ብቻ ነው የምናገረው። አንዳንድ እንትኖችን ላሰማ ብዬ ነበር ግን ብዙም እንትን አይልም። ኤኒዌይ ዛሬ ኢትዮጵያን ለማወቅ የተሻለ አቅም ያገኘንበት ነው። ጎጠኝነት፣ መንደርተኝነት፣ ዘረኝነት በሽታ ውስጥ ሆኖ ብዙ ሰው የሚዳክር መሆኑንም ብዙ ሰው አይተናል። ዛሬ ኢትዮጵያ አሸንፋለች። እዚህ ግድም ማትለው የፖለቲካ አቅም የሚባል ነገር የሌለው ፖለቲካዊ ትንታኔ መስጠት የማይችል ታሪካዊ ዳራዎችን የማይገነዘብ ከባዶ ሜዳ ተነስቶ መንግስትን ስለሰደበ ብቻ የሚጎላበት ሀገር ነው። የማንም እዚህ ግድም የማይባል ሰው በፖለቲካው የማይታወቅ ሰው እኮ ነው መንግስትን እየሰደበ ቪዲዮ ከማን ነው ስቱዲዮ ከፍቶ ቁጭ አለ። አዎ ኑሩ አብዱ ሰላም ነው ወይ? እንደነ አዎ የመከላከያ ቀን ነው። መከላከያ ቀንን ደግሞ ያው
እኛ ስለ መከላከያ ማውራታችን ምናልባት መከላከያ ላይ ያሉ ሰዎች እንደ ጉባለች ኢትዮጵያ ያወራ ነው የደበራቸው ይመስለኛል። መቼም እንደኛ ብዙ የለፈለፈ ሰው ስለሌለ ማውራት ብዙም አስፈላጊ ላይሆን ይችላል። ከዚህ በኋላ ምናልባት እንደ ሀገርነት እንቀበላለን፣ ግን ያን ያክል ማድነቁ አስፈላጊ ላይሆን ይችላል ብዬ አስባለሁ። ከዛሬ ባየሁት አጠቃላይ ማንኛውም ነገር ላይ ዙሮ እዛው መሆኑን መረዳት ትችያለሁ ማለት ነው። እነሱን አሁን እንኳን አድረሳችሁ ብለህ ያልከን ኑሮ አብዱ በጣም ቴንኪው። እዚህ ጋር የላኩልኝ ነበር አሁን ስለመከላከያ የባህር በር ይቀረናል፣ ሁሉም ነገር ታይቷል፣ አሸንፈናል ነው የሚለው። መሪ ቃሉን እንገዛለን። የትኛዋን ደግሞ እስኪ ልጋብዛት። ታውቂዋለሽ? ምንድን ነው እንዴ? ያው አዛደል ይልቅ በተለምዶ ያዞንባ ሲባል ሰምተህ ታውቃለህ? ያው በደንብ ነው። አያዞ ጥቅጥቅ ባለው ወደው አማካኝነት ለማውጣት ስለማይችል በአይኑ አማካኝነት ነው እንባ መስሎ የሚያፈሰው። ወደ 60 አካባቢ በሚደርሱ ጥርሶቹ ስጋ የሚቆርጠውና የሚወጣው ብቸኛው ተሳቢ እንስሳ ነው። አዞ ተንቀሳቃሽ ምላስ የሌለው ማዋጥ እንጂ ማኘክና ማላመጥ የማያውቅ እንስሳ ነው። ብዙ ስጋ ቆርጦ ተዋጠ በኋላ ሮሮ ስለሚጨናነቅ ላብ ያወጣዋል። ላቡን በአይኑ በኩል ይፈሳል። የአዞ እንባው ላቡ ነው። በብዛትም የሚታየው ሲበላ ነው። አዞ እየበላ የሚያለቅሰው ላቡን ለማውጣት እንጂ አድኖ በመብላቱ ተጸጽቶ አይደለም። እየበላ ያለቅሳል፣ እያለቀሰ ይበላል። አዞ ያስለቅሳል እንጂ አያለቅስም። የዋሆች እንባው እየመሰላቸው ያለቅሳሉ። ግን ላቡን እያወጣ ነው እንጂ እያለቀሰ አይደለም። የአዞ እንባ ፈሳሽ እንጂ ስሜት የለውም። እንባው ደስታንም ሆነ ሐዘንን የሚገልጥበት ሳይሆን አይኑ የላብ ቦይ በመሆኑ ነው። የአስመሳይ ሰዎችን እንባ ልክ እንደ አዞ እንባ ነው። ብዙ አስመሳይ ሰዎች እንባቸውን እናልኝ ሲሉት የሚመጣላቸው፣ ቆየን ሲሉት የሚቆይላቸው፣ በአጭር ቃል እንባ ሌሊ የሆናቸው፣ የውሸት አልቅሰው የእውነት የሚያስለቅሱን፣ በየቤቱ ስፍር ቁጥር የላቸው፣ ጠንካራ ማንነት ያላቸው፣ ጥቅጥቅ ልብ የያዙ፣ ለፍቅርና ለደግነት ክፍተት የሌላቸው፣ አድፍጠው የሚናከሱ፣ ሰውን ታላጠፉ ደስታ፣ ሰውን ታቀለፉ እንቅልፍ የሌላቸው። በመንገዳችን ብዙ ሰዎች ይገጥሙናል። ብዙ ጊዜ የሚያታለሉንና የሚሸውዱን በለስላሳ ቆዳቸውና በእንባቸው ነው። በእርግጥ እንባ አንድ ትርጉም ብቻ ያለው ተመሰለን ተታለናል። ብዙ ጊዜ እንባ ፊልም የሚሰሩበት በሚያስለቅስ ቅባት እናለቅሱበትም ነው። በእርግጥ እንባ ደስታን መግለጫ፣ ሐዘንን መወጫ ነው። እንባ የሰዎችን ስሜት ወክሎ የሚታይ መለክተኛ ነው። ድሮ አስለቃሽ ራሷ አታለቅስም ይባል ነበር። ሁሏን ተቀብታ ለቅሶ ትወጣለች። ሁሉም ሳይበላሽ ትመለሳለች። ምክንያቱም እሷ ማዘን አታውቅም። አይኗ ድንጋይ ተሆነ ሰንብቷል። ደረትም አትመታም። የሰው ደረት ሲፈርስ ግን ደስ ይላታል። ምክንያቱም ማስለቀስ እንጀራዋ ነውና። ቅድም እንዳልኳቸው አዞ እንባን በዋጣም ያለቀሰ ሳይሆን እያላበው ነው። ያለቅስም አያለቅስም። እየበላ በማንባቱ የሚያዝን ይመስላል። ያለቀሰም በመብላቱ የምበላ ለአንተ ብዬ ነው የሚል ይመስላል። የአዞ እንባ ያላቸው ሰዎች የውሸት አልቅሰው የእውነት የሚያስለቅሱን ሰዎች ናቸው። የውሸት ብንኖርም የምንሞተው ግን የእውነት ነውና የውሸት አንኖር። በጣም ወዳቸዋለሁ። ተባረኩልኝ። ይሄ የዛሬውን ውሎ ነው የሚመስለው። የዛሬውን ውሎ ይመስላል። ሀሰን ኦኬ አበለች የኢትዮጵያ መዝሙር አውቃለሁ። በክብር አባልነት አለመመረጥ ከባድ ስህተት ነው። ሆኖም ሞራልህ እንዳይነካ ተጠንቀቅ። ሁሌም ለኢትዮጵያ መቆምን ቀጥል። ኢትዮጵያ ትቀጥላለች። ግን የምታጠፉት ሰው ይበዛባቸዋል እንጂ ለእኔ ቀረቡበት አይነት እሳቤ ነው ለእኔ ያለኝ። ግን ምን አይነት እይታ አላችሁ? ተረኛ ዘራፊ፣ ተረኛ ሌባ፣ ተረኛ ገዳይ፣ ተረኛ አስገዳይ አንፈጥርም።
የኢትዮጵያ በሽታ በሆነ ዘር ውስጥ ተቀብሮ እንዲቀጥል አንፈቅድም የሚል እዚህ ጋር ወጥተናል። ስለዚህ ያንን ደግሞ ያደርጉ የሚችሉ ሰዎች እንዳደረጉት ነው። እሱ ብቻ አይደለም። ሚዲያ ላይ ያሉ ሰዎች ለምን አልጠየቁም? ከእንትን ጀምሮ ነው። እኔ መከላከያን የወደድኩትን ያክል ልክ በመከላከያ ላይ ጀስት ይሄ ነገር እንደሚሰራ ይታወቃል። ስራ በጣም በጣም ሀቀኛን በኢህአዴግ ዘመን አይታችሁ ከሆነ እውነትን ይዞ የሚሰራ ሰው እንደ ወንጀለኛ ደጋግመን ያወራል። ስለዚህ በተለያየ ቦታ ላይ ስልክ እየተደዋወልኩ ነበርና ባለፈው ዓመት ራሱ መከላከያ ላይ ምናምን በሚለው ዘሩ ይጥፋ መከላከያ ላይ ጥይት የተኮሰ ብያለሁ። ያንን ክብር ያውቀዋለሁ። ሲጀምር ይሄ በፕሮፓጋንዳ ምናምን የሚደረት ምናምን መከላከያም አይደለም ኢትዮጵያ እንዲኖራት የምንፈልገው። መከላከያ በራሱ አቋም የሚሄድ በቃ ጠንካራ ሆኖ ኢትዮጵያን ባደራነት ተቀብሎ ኢትዮጵያን የሚያስቀጥል እንጂ ማንም የሚጫወትበት የደርግ ሰራዊት፣ የኦሮሞማ ሰራዊት፣ የኦህዴድ ሰራዊት፣ የአብይ ሰራዊት እየተባለ ክብሩ በዛ ልክ ዝቅ እንዲልም አልፈልግም። አሁንም ለምን ያን ክብርን ያውቀዋል። ዛሬ ላይም ሆነ እንደዛ ቅር ብላችሁ የደወላችሁት ወንድሞቼ አይዟችሁ፣ እንኳን አወቃችሁት ብቻ በቂ ነው። የኔ አለመሆን አይደለም፣ የተሄደበት አካሄድ ግን ጤነኛ አይደለም ነው። ባለፈው ዓመት ነው እንደዛ ጠቅላይ ሚኒስትሩ ኡስታዝ ሲሸለም ማለት ኡስታዝ አልሸለማል የሆነ የሚዲያ ሽልማት ምናምን አሉ መልሰው ራሳቸው እዛው የመንግስት ሚዲያዎች ሲያናድዱን ሲያቃጥሉን የሚውሉት ሚዲያዎች እርስ በርሳቸው ሲሸላለሙ አዩና ጠቅላይ ሚኒስትሩ እኔ በእናንተ ስራ ባልገባም ኪንግስ ኦፍ አባይ ኡስታዝ ጀማል በሽር ግን ብቻውን ኢቲቪ ነው ብለው ተናገሩ። በቃ በጣም አደነቃቸው። የእሳቸው ስራ እንዳልሆነ ዛሬም እንደዛ ነው። ብታምኑም ባታምኑም እኮ እንዴት እንደተሻገርን የምንለው ለዛ ነው። ትናንትና ነው አጋጣሚ ሆኖ ኢትዮጵያ አጀንዳችን ከሆነች ኢትዮጵያ አይደለም እየሰራን ያለነው። ጸረ ኢትዮጵያ ለኢትዮጵያ የቆሙ ሰዎችን ሁሉ እያሳደዱ እርዳታ እየለመኑ የሚበሉ የሆኑ ሰዎች ዛሬ እዛ ቦታ ላይ አይቻልም። ስለዚህ ይበለው የቀጣፊ ሀገር ነው። ከዛ ውጭ ምንም ነገር ቀረበት እንጂ አይቀርብንም። ኢትዮጵያ ማንም ስላለምንተዋት ማንም ስላለምንይዛት አለች። ማንም እስከ ቆሻሻው ይቀበራል ነው ጥያቄያችን። ይሄ መንግስት ኦር ይሄ ምናምን ዘረኛ ጎጠኛ መንደርተኛ ከሆነ እዛው ቀን ይጠፋል ብለናል። አለቀ። ከዛ የሚቀየር ነገር የለም። አሁን የሚያከብራችሁ ሰው ታከብሩታላችሁ፣ እሱም ይከበራል ማለት ነው። ከዛ በታችም ከሆነ እንደዛ ይቀጥላል እንጂ ለማየት ግን አይን መግለጥ አለባችሁ። ኢትዮጵያ የሚለው ሁሉም በተወከለበት የሚገባውን ቢሰራ እኮ እዚህ ችግር ውስጥ አንገባም። እዚህ ገባንም ከተባለ እዚህ ችግር ውስጥ አንቆይም። ለምን ጠላት ገብቶ የሚፈተፍትበት እድል እየተገኘ ያ በሽታ የባሰ በሽታ እየፈጠረ እንዲቀጥል የሚደረግበት አግባብ ስለሚሰፋ ነው። እውነት መናገር ኃጢአት እኮ ነው። ዛሬም ፍጹም እውነት እያወራን እውነት እየለመነ የምንለው የእውነት ሚዲያዎች ይለምናሉ። ለምን እያልን የምንለው በባለቤትነት እንያዛቸው የምንለው እሱን ነው የምናየውና ዞሮ እዛ ላይ አይዟችሁ እንኳን አወቃችሁት እንጂ በቂ ነው፣ ከዛ በላይ ችግር የለም ነው ብለው ለሀገር የበርታ ኢትዮጵያ። እሺ አመሰግናለሁ። አወቀ የሰላም ለሰው ዘሮች ሁሉ አብራችሁን ያላችሁት ወንድሞቼ በሙሉ ይሄ ታሪክ የእናንተ ነው። አብረን የምንኖርባት ምድር አንድ ብር ያልከፈልናቸው ብዙ ሰዎች ዋጋ የሚከፍላሉ እያልን ይሄ ጭብጨባና ድሪቶ የሚበዛበት ነገር የትም አያደርስም እያልን እናወራለን። ክፉዎች ለጥፋት አብረው ተባብረው ሲሰሩ እንዴት አቅን ይዘን ለምን አንሰራም እያልን የምናወራው ነገር አለ። እሱ ላይ መበርታት ነው። ለራሳችን ችግር የለው፣ ማንም ስራው ይበቃዋል፣ ስራቸው ይበቃቸዋልና እንወይ ስለ መከላከያ ምናምን ባለው ጉዳይ ላይ ምናልባት እስካሁን ድረስ የሄድኩበት ነገር ስላልተመቻቸው ይሆናል ብዬ ስለማስብ ኢትዮጵያን ማሻገር እዛ ዋጋ የሚከፍሉት ወንድሞችን በአካል ማግኘታቸውን የእነሱን ድምፅ መሆን ይቀጥላል። ከዛ ውጭ ግን ጉዱ አሁንም ቆሻሻውን እየደረሰ እየጎተተ የሚያመጣው ምን ነገር እንደሆነ እንድታዩ ነው።
ኢቭን ኢፍ እዛ ቦታ ላይ ሆነው ያሉ ሰዎች እንኳን አዜ ኮመንት የሆነ ነገር ቢሉ ኖሮ እና አስተላለፉን ሁሉ በደንብ ይዩት። እኔ ያንን ድርጊት ያደረገው ያስደረገውና በዛ ነገር ላይ ያለ ሰው ያፍር እንደው እንጂ እኔ ኢትዮጵያዊ ነኝ። ኢትዮጵያን የደገፈ ሁሉ ደግፋለሁ። ኢትዮጵያን የተቃወመ ሁሉ ደግሞ እቀብራለሁ። ቀልድ አይደለም፣ እቀብራለሁ። ስለዚህ እኔ ከፈጠረኝ ጋር እንጂ በሰዎች ስርዓት ምናምን አይደለም። እሱን እኔ ከቤተሰብ ጀምሮ ሰው ያገኘሁት እዚህ ላይ ነው። 2 ሰው 6 ሰው 10 ሰው 13 ሰው እያልኩ አወራችኋለሁ። ሆን ብዬ ነው እሱን እና ለእኔ ሰዎችን እንደዚህ ማለት አዲስ አይደለም ማለት ነው። የምሰራውም ደግሞ በዛኛው ስሜት ስለሆነ ማንም እንትን ብሎኝ ስላልሆነ እዚህ የመጣሁት ሰዎችን ደጋግሜ የማመሰግናቸውም ከሱ አንጻር ነው። በዛ የሚባል በዚህ ከታወቀ በቂ ነው። ማን ለምን ይሰራል ማሳፈር መቻል አለብን። ታሪካዊ ምክንያት አለው። ግብጽ ደገፍ ኤርትራ ግብጽ ኤርትራ የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔሩ ኮይኑ ኤርትራ ከም መጓቲ ኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነት አፍረክሞ ሉላውነት አረጋግጣ ክትነብር ትኽእል ብልሓሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብሎ አይደለም። ሓደ ካብ ዓብዪ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልው ቁፅፃር ናይ ግብፂ ብዘይካ ዘይምርግጋእ ናይተን ኣብ ውሽጢ ማይ ዝመቀሰሉ ቦታ ዘለዎ ሃገራት ክመፃእ ይኽእል ዝብል እምነት ናይዎ ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። መነሻው ይሄ ነው። ስለ ግብጽ ጉዳይ ያለው ይሄ ነው። አስተላለፋችን አብረን የተቸገርን ሰዎች ችግራችንን ለመፍታት የሚያስችል አስተላለፍ አብሮነት እስካልፈጠርን ድረስ ማንም ይጫወትብሃል። ዛሬ እሱ ይጫወትብሃል፣ ነገ ደግሞ እሱ ላይ የሚጫወትበት ይመጣል። ዓለም ላይ ያለው የተንሸዋረረ ሀሳቤ ይሄ ነው። እኔ እውነቴን ነው የምላችሁ፣ የተዛነፈ እይታና ሸውራራ ማንነት የገነባ ሁሉ ድምጥማጡ እንደሚጠፋ እርግጠኛ ነኝ። እኔ በሰዎች ስራ ተመክቼ አላውቅም። እዚህ ቪዲዮዎች ላይ በተደጋጋሚ ስላለ እኔ ማፋጥጠው ፈጣሪ ላይ ነው። ሁሉም ሰው ለምንድነው ጾም፣ ጸሎት፣ ሃይማኖቱን ለብጥብጥ ከሚያነሳው ይልቅ እስኪ ፈጣሪ ይፍረድ በሉ። ኮመንት ላይ ፈጣሪ ይፍረድ በሉ። ራሳችሁን ማጽድታችሁ ይፍረድ በሉ። በተደጋጋሚ ጠይቃል። ፈጣሪ ይፍረድ ስል ግን ከኔ ጀምሮ ንጹህ መሆን ያስፈልጋል። ሰው ንጹህ ከሆነ እርግጠኛ ነኝ ምንም ችግር የለበትም። ፈጣሪ ይፍረድ ብሎ መጻፍ ይችላል። አሁንም ፈጣሪ ይፍረድ ኮመንት ላይ ሁሉም በእምነቱ ኢየሱስ ይፍረድ፣ እግዚአብሔር ይፍረድ፣ አላህ ይፍረድ፣ መድኃኔዓለም ይፍረድ በሉ። ይፍረድ እስኪ ከኖርን በደንብ እንኑር። ያለዛ ያስመሳዮች ቀን ይለቅ። የምናምነው ጌታ ለምንድን ነው ያንን የማያደርገው? እኔ የማምነው ሰማይና ምድሩን ከቃሉ የፈጠረ ጌታ እያለ ይህ ሰዎች ሊሚቴሽን አላቸው። የሰዎች ስርዓት እሱን ያህል ፈጣሪ እንዴት ነው የሰዎችን ስርዓት እንትን ብለው ብናወራው እኮ አልኳችሁ። አንዳንዴ ስትገፉ ተጠነክራላችሁ፣ አንዳንዴ እንደዚህ ስትሆኑ ትሆናላችሁ። ለመኖር ላለመኖር እንደኔ የተበደለ የለም ብዬ ቪዲዮ ላይ ሰርቻለሁ። እንደኔ ዓለም ለምን ግልብጥብጧ የማይወጣ ምን አገባኝ ራሱ። እንደኔ እኮ የሚሰቃይ ሰው የለም ብዬ ሁሉ አውቃለሁ። ጀስት ሰው ለተቀመጠበት ወንበር ላይ ለሚበሳበት ሰው መጣላቱ ላይ ያስፈልጋችሁ ለምን ብሎ ነው ስለሽ የሚጣላው የሚለውን ማየት ነው። ዓላማው ይሄ ነው። እውነታው ይሄ ነው። የሚቀየር ነገር የለም። ይሄን ቆሻሻ ያዘና ያዘለ ሰው ግን ነገ ለሚሆነው ነገር ይሄንን ሰው ማወቅ አለበት። አማራ ክልል ላይ ያለውን
ነግራችኋለሁ። መተማ አካባቢ ላይ አወራለሁ። ከዚህ በኋላ መከላከያ ላይ የሚፈጠሩ ነገሮችን ሁሉ አወራለሁ። ምን ችግሮች እንደሚፈጥሩ ሁሉ የተለያየ ቦታ ላይ አወራለሁ። ከዚህ በኋላ ነፃ ሆኛለሁ ነኝ እንዴ። እኔ እኮ አሁን እዛ ብለጠፍ ልክ የብልጽግና አገልጋይ የኦሮሞ መንግስት ምናምን እያሉ ልክ የሚያስፈራሩኝ ሰዎች ባሉበት ላይ ለምን ብዬ ነው እንደዛ መሆኑ? እውነቱን ግን መናገር አለብኝ። እውነት የሚወድ አይውደድ የራሱ ጉዳይ። ፍርዱን ለራሱ ከፈጣሪው ጋር እየተውኩ እሄዳለሁ። ስለዚህ ፈጣሪ ይፍረድ ነው የምለው። ኢትዮጵያ 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 የሚለውን የሰጠሁት ርዕስ ለዛ ነው። ፈጣሪ ይፍረድ እያላችሁ ኮመንት መስጠት አለባችሁ። ፈጣሪ ይፍረድ። ከእኔ ጀምሮ በቃ ዘረኛ መንደርተኛ የተሰጠውን ክብር ሁሉ በጎጥ በመንደር በዘር የሚያባክን የሆነ በጭብጨባና በገንዘብ የሚሸጥ የሚቸረችር ማድረግ ስላለበት ከህወሓት ወረራ ጀምሮ ብዙ ነገር አውቃለሁ። በነገራችን ላይ ለአቅመ ሚስጥር ሰው ስላልደረሰ አልናገርም እንጂ የምለውም ለዛ ነው። እኔ የሰጠሁትን ሁሉ ያሳጣኝ አንድ ሰው አለ። ሰው ሰምቶ ከሌላ ነገር የሚጠበቅ ቢሆን ያንን ሁሉ ሚዲያ ላይ ማውጣት እችላለሁ። ቴንኪው ቤተሰብ፣ እንግዲህ ችግር የለውም። ዋናው ለማሳወቅ ነው ወይ እንጂ እኔ ተልእኮ ላይ ትጥቅ ለሽፍታ እንዲደርስ የሚያደርግ የመከላከያ አባል እንዳለ ሁሉ አውቃለሁ። ሆን ብሎ እያፈገፈገ ሰው እንዲማረር የሚያደርግ ሁሉ ነገር አውቃለሁ ማለት ነው። ቦታውንም ምንም ካለ ማምጣት ይቻላል። ህዝቡ ስልክ ማውራት ሁሉ እስኪሳቀቅ ድረስ በሁለቱም እንደሚቀጠቀጥ ፋኖ ነኝ የሚለው ሄዶ ይቀጠቅጣል፣ መከላከያ ነኝ የሚለው ሄዶ ይቀጠቅጣል። መሀል ላይ ህዝቡ መድረሻ ያጣበት ሁኔታም እንዳለ አውቃለሁ። ግን በጣም የማከብራቸው ሰዎች እንኳ ሳይቀሩ ኧረ እንኳን ተገለጠ። ዘመን ጥሩ ነው። ዘመን በጣም ነው ደስ የሚለው። ዘመን እንዲህ ባይገልጥልን ኖሮ እንዴት ይገለጥልን ነበር? እዚህ ቀጥቃጩና ናፋቂ የሚል ነበረ ባለፈው ያልኩትና ከዛ አዙሪት ውስጥ አለመውጣት በጣም የሚያሳፍር ነው። በተለይ ጀግና ጀግና ሲሆን ነው የሚያምርበት። ሀቀኛ ሀቀኛ ሲሆን እንጂ እንዲህ አይነቱን ማለት ሰማለን እኮ። የሃይማኖት እንቅስቃሴ የሚያደርጉ አካላት ባልተገባ መንገድ ነገሩን እየጠመዘዙ ያሉ አካላት አሉ። ጸበል አጥምቀው እኮ የትግሉ መዳረሻ እዚህ ነው እዛ ነው ሲሉ የነበሩ እኮ የተደራጀውን ኃይል ለማፍረስ ቀን ከሌት የሰሩ እኮ ስንት ጉድ ተችሎ ነው እዚህ የተደረሰ። ትልቅ ነገር ያደረጉ መስሏቸው እንደዚህ አይነት ትርምስምስና በየጊዜው የአማራን ህዝብ ትግል መቀመቅ ለመክተት የሃይማኖት ተልእኮ ይኑራቸው የምን ተልእኮ ይኑራቸው አናውቅም። እንዴት አይነት ሜስ እንደሚፈጥሩ በጋዜጠኝነት ስም እንዲህ አይነት ቀውስ የመፍጠር እንቅስቃሴ ነው የተካሄደ። እላፊ የሄዱት መምህሩ በምንድን ነው ቤተክርስቲያኗን ለመጠበቅ የማደራጀት እንቅስቃሴውን አልፈው በአጠቃላይ አማራ ክልል ላይ ያለው የፋኖን እንቅስቃሴ ባለቤቱ እኛ ነን የሚል ገጽ ለመስጠት ያደረጉት ሙከራ ብዙ ቁጣ አስነስቷል። ትክክል ነው። ተቆጡ። አንድ ጠይቀህ አሁን ፋኖ ፈርሟል ወይም በዚህ ይሄ እኮ ይበቃ ነበር። ሰው እውነቱን ቢያውቀው ይሄ ይበቃ ነበር። ያስቸገረን አሁን በውስጣችን ቋጠር ነው ጥላቻ፣ ምቀኝነት ነው የሚያጠፋን። ጥላቻ አለን፣ ምቀኞች ነን። አብሮን ያለን ሰው በማጥፋት የሚረጋገጥ ስኬት የሚመስለናለን። እሱን በሽታ ነው የምታዩት። ይሄ ደግሞ ማንንም አያሳድግም። ለዛ አንድ መረጃ አንድ ማስረጃ በቂ ነው ማውጣት። ሰው እንድትሰሩለት ሞቲቭ የሚያደርግ አይደለም። ዛሬም ድረስ ከዶክተር አብይ ጀምሮ ዋጋ የሚከፍሉ አለ። መከላከያ ሰራዊት እንዳልኳችሁ ነው። ባለፈው አሁን መተማ አካባቢ በባዶ እግሩ 160 ኪሎ ሜትር እስከ ገንዳዋ ድረስ ይሄዳል። እስከ መተማ ሲሄድ 180 ኪሎ ሜትር ነው ከጎንደር ተነስቶ 180 ኪሎ ሜትር 160 ኪሎ ሜትር በእግሩ የሚሄደው አባል ወታደር ነው፣ ተራው ወታደር ማለት ነው። ያ በእግሩ እየሄደ አስቡት ምን ያህል ከባድ ነው። 160 ኪሎ ሜትር ለመሄድ በቀን ውስጥ ከዚህኛው ከሌሊቱ 11 ሰዓት ወር ምናምን አካባቢ ላይ ተነስቶ እዛ እስከ ምሽቱ 3 ሰዓት ድረስ ነው የሚደርሰው በባዶ እግሩ። ውሃ የሚያቀብለው የለም።
እንደነዚህ አይነት የሚደክሙ ሰዎችን ላብ እየሸጠ ደግሞ የሚያከራያል። ይሄን ይታወቃል ማለት ያ ሆኖ አንዱ ከመሃል ላይ መኪኖች እየተጠለፉ አንድ መኪና ሁለት መኪና ሰዎች የተወሰዱ እየተባለ ህዝብ ወጥቶ ደግሞ ያናስመልሳለሁ ብሎ ሲል ለምን ትሄዳለህ የሚለው ነገር ሁሉ የሚሄደው እየተጠለፈ ነው። አንድ በጣም አድማጭ ተመልካቼ የሆነ ወቅት ላይ ኮኬት አካባቢ ላይ ገቡ ሲባል በጣም ኢሞሽን ሆኜ ተናደድኩና ስናገር እንዴት እንደዚህ ትላለህ ምናምን እንዴ ለምን ጥላት ድል እንዳደረገ ለምን ይሰማል? ከኤርትራ ተነስቶ እስከ ቤንሻንጉል ጉሙዝ ድረስ በሱዳንና በኢትዮጵያ ድንበር ላይ መኪና ተመድቦ ሻዕቢያ እንደሚያቀብላቸው መረጃ አለ። ሁሉም ያውቃል። አልታወቅ ብሎ አይደለም ያለው ቴክኖሎጂ ሁሉ ተጠቅሞ የህዝብ ነፃ መውጣት አለበት። ኢንተርናሽናል መንገድ እንዴት ተዘግቶ አመት በላይ ያስቆጥራል የሚለውን ሁሉ ማለት ነው። እሱን ምናልባት ከዲፕሎማሲ አንጻር መንግስት ያን ለማድረግ የማያስችለው የሆነ ነገር ተፈጥሮበት ሊሆን ይችላል ብለን አይ ካልሆነ ደግሞ መንግስት ወይ አላውቅ ብሎ ከሆነ ተናግረን ያን ተናግረን እድሉን ሰጠን ምንናገረው እንዲስተካከል እንጂ ጥላት ገብቶ የሚፈነጭበትን አግባብ እንዲያገኛል። ብሶት ህዝብ ላይ በተፈጠረ ቁጥር ግን ጥላት ገብቶ የሚሰራበት ኔትወርኩን የሚያስፋፋበት ክፍተት ያገኛል። እንደገና ያንንም በዛ ልክ መናገር የፈለኩት ስልጣኑን የሚሸጥ አመራር ይኖራል። የብልጽግና ካድሬዎች ናቸው። ያው በተለይ አማራ ክልል ላይ ያለው ነገር አደራጅተው ምናምን እንዳይጠፋ ሁሉ የሚያደርጉት የብልጽግና ካድሬዎች ናቸው፣ ወይም የክልሉ ባለስልጣናት ማለት ነው። እነሱ ሲቆርጡማ ይቆረጣሉ። ጓደኛቸውን እርስ በርሱ ያስገደሉ። አሁን ትናንትና ሸዋሮቢት ላይ ለሁለተኛ ጊዜ ወር እንደዚህ ከግርማይ ሽጥላ ጀምሮ በተለያዩ ቦታዎች ላይ ሰሜን ሸዋ አንድ ነፍሰ ጡርን ጨምሮ በመግደል ከብት እንደዚህ ዘርፎ ምናምን በማድረግ ያነውር በሄደ ቁጥር ጉዳዩን እዛ ጋር ማቆየት የሚችል እንደዛ አይነት ጽንፈኛ ተፈጥሮ ህዝብን በዛ ልክ የሚያዋርድ የሆነ ኃይል በተፈጠረ ቁጥር ከዛ በኋላ ትግራይ ሰላም እንድትሆን የሚመስለው፣ ኦሮሚያ ክልል ሰላም እንድትሆን፣ አዲስ አበባ ሰላም እንድትሆን፣ ኢትዮጵያ ሰላም እንድትሆን የሚመስለው ሰው አለ። የራሳቸውን ህዝብ ዘመነ ካሴ መረወዳጆ ፋኖች የራሳቸውን ህዝብ ብሎ የሚያወራ ሚዲያ አለ፣ የሚያወራ አመራር አለ። በዛ ልክ ማን ነው የሰጠው? ማን ነው የመረጠው? ይሄንን የማይነጋ መስዋዕት የሚባል ነገር አለ። ምን ማለት ነው? ባጭሩ አይቀርም እዛ ቀድሞ የሚጠፋና ቀጥሎ የሚጠፋ እንጂ እንዲህ አይነቱን የረከሰ ነገር ቆሻሻን ቆሻሻ ብሎ ተጸይፎ ማቃጠልና ማጥፋት ላይ ሁሉም መረባረብ ነበረበት። ከዛ ውጭ ግን ኔቨር ነው ሰው እየሰራ ያለው ይሄንን ወይም በዚህ ተስማምቷል ብለናል። እንግዲህ ፋኖ ማለት ዘመነ ካሴ አስረስና እቺን ብቻ ብታዩት አሁን ከዋት ጋር ተያያዘው እቺን ብቻ ድምጽ ምሬ ወዳጆ እንደውም ሌሎቹ ናቸው እነኛውን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያ እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገር ልንገርሽ፣ ሞጣ ቃል ከገባልኝ ቪዲዮ ላክላት መቀሌ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የትሞቱትን ላክለት ቃል ከገባልኝ እንትን ማታወጣው ኖ አንድ ደርሶኛል። ከአይደርስ ብዙዎች ምክንያት ሆነ የራሴ ሌላ ጨምረናል። አንድ ብቻ ነበር የደረሰ የተመቱ በጥይት የተመቱ ድሮን በድሮን የተመቷል። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ ወጥቶ ነግሮናል። ይሄንን አሁን ነው የምልሽ። አሁን ተጠናክረን ስለተመታ እንደገና ተመጣጥ ብለውት መቀሌ ገብቷል። ይገርምሽ። አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው በረጅም ገመድ አስረፈው አንተ በፈቀድከው በአንተ በቲፒኤልኤፍ ውጨት ነው ማለት ነው ፋኖ የሚንቀሳቀሰው። ሊሚትድ ያልከው ይሻላል። ይሄ እናቴ ትሙት 100% ፋኖ እመኒ ማለት ነው። እኛ ከፈቀድንለት ውጭ አይደለም። አዎ እናንተ ዋን ዌይ ነው ቲኬቱ ስል ብዙ ጊዜ እዚህ ገለፍት አይደለም። ለምን ማዋሸው ኮማንደር ይኸውልህ ቲኬቱ ዋን ዌይ ነው። እነ ዘመነ ካሴ ኦልሬዲ ጥያቄ ጠይቅ። ኢትዮጵያን ከፈረስከው እኮ 35 ዓመት ሆኗል። ምኑን ኢትዮጵያን ልታፈርስ? የፈረሰ ሀገር ነው ፈርሷል።
ጨርስና ፍርሰዋል ነው የሳሉትን ካርታ ሲወስዱ ነው። አሁን ይኸውልህ ወልቃይትና ራያን ፈርመዋል ብሏል። እነዚህ ሰዎች አሁን እናንተ መልምላችሁ ያስቀመጣቻቸው የእናንተ ወይም በሌላ በጋጠወጥ አባባል የእናንተ ገረዶች ናቸው ወይም የእናንተ አንድ ጥያቄ ልጠይቅሽ። ማንኛው በዚህ ሰዓት ማንኛው የፋኖ አመራር ወጥቶ ስለ ወልቃይትና ስለ ራያ ይናገራል? አዎ ግን በየትኛው ያውቃል? ለዚህ እኮ ማንኛው የፋኖ አመራር ስለ ወልቃይትና ስለ ራያ መናገር መብት የለውም። አዎ ይሄ ስለሆነ እነዚህ ሰዎች እናንተ ኮማንዶ አንዴ እዚህ ጋር አሁን ያልከውን በእናንተ ኮማንዶ ስር ስለሆኑ በእናንተ ግዛት ስር አገዛዝ ስር ስለሆኑ በየትኛው ማንዴታቸው ነው ለእናንተ የሚፈርሙት? ሲጀመር እኮ የእናንተው ሰዎች ናቸው። ወልቃይትና ራያን እንደ አማራ እኔ እንደ አማራ እነኚህ ገረዶቻችሁ በምን ማንዴት ፈረሙ? እኔ አልወከልኳቸውም እንደ አማራ ለትግራይ እንዲሰጥ ብዬ እና ይህንን እንዴት ታያለህ? ምክንያቱም አሁን የምትለኝ አንተ ቢናገሩ ቢተነፍሱም እንኳንና ኢትዮጵያኑትን እና ሀብታሙ አያሌው እንኳ በእናንተ ቀኝ ግዛት ስር እንደሆኑ የምናውቀውን የደገምከው እሱ ነው። ሌላው ደግሞ ያልከው ጦርነቱ እዛው እንዲቆይ እንፈልጋለን ብለሃል። በዚህ አጋጣሚ አንድ ነገር ላክላችሁ ለሁለታችሁ ከፈለጋችሁ ሀብታሙ አያሌው ከማን ጋር እንደሚገናኝ ከነ ፎቶው ጭምር ከነ ቪዲዮ ጭምር ላክላችሁ። ከማን ጋር ሀብታሙ አያሌው እጅ በፈንጅ በቪዲዮ ላክላችሁ ከፈለጋችሁ። እሺ ከዛ ውጪ ሌላ መስከረም አበራም የእናንተ ምልምናት አይደል? ታዲያስ ለምንድን ነው አልዋሽም? እኔ ለምንድን ነው እዚህ ጋር ግልጽ የምናገረው? እውነቱ አሁን አፍጦ ስለወጣ ነው እንጂ ድሮ እኮ አናገር ነበር። ድሮ እንዳትናገር ነው። አሁን ግን መናገር ስላለብኝ ነው የምናገረው። አሁን አፍጦ ነገሮቹ ስለወጣ ነው የምናገረው። ለምንድን ነው ዋሽ? አሁን ወደ ጦርነት እኛ እኮ እናውቃለን። ይሄን ሁሉ እኮ እኛ እናውቃለን። አጋጠሯል። አዲስ ነገር እየነገርከን አንድ ነገር ማይቀሬ ጦርነት ነው በቃ አሁን ማለት ነው። አንድ ነገር ልንገርሽ ማለት ነው። ይሄ ያው የእኛ ነው የገዛናቸው ምናምን የሚለው ነው። ተግባራቸው ያሳየውም ያንን ነው። ሳይሰባሰቡ አብረው ሳይቆሙ ለጥፋት ብቻ አነሳስተው ያስጀመሩትን ነገር ማየት በቂ ነው። እነሱ ግን በዚህ ልክ እየተናገሩ ያልገባን ነገር ከውርጌሳ ወደ ዩኒቨርስ ስንሄድ መሀል አምባ ላይ ተማርከናል። እኛ ከልጅ ያሱ ወጣቱ በቃ ያለቀ እንዲህ እኔ ህወሓት አለ ብዬም አላስብም አልነበረም። ከዚህ በፊት የነበረው የቡድን የአንድ መንደር ሰዎች ኢትዮጵያን ሲመሯት የነበሩ መንግስትም አልነበረም። ላለፉት 27 ዓመት ሲመሯት የነበሩት የአንድ ሰፈር ሰዎች ናቸው። ማንም አክቲቪስት መቀለ ወደ ወረዳ አጠገብ ያሉ ሰዎች አሉ። ወደ ወረዳ አጠገብ ያሉ ዩቲዩብ ላይ የሆነ ጊዜ ተንታኝ ነኝ ምናምን እያሉ ነገታቸው ምናምን እንታገላለን ወይ መረጃ ኢንዲፔንደንትሊ ኦፕሬት እናደርጋለን የሚሉ ሰዎች ነበሩ። አሁን ምን አደረጋቸው? አማካሪ ምናምን በተለያየ አማካሪ ካውንስል ይሄ ምናምን ያስገባቸዋል። ከዛ በ800 ካሬ ለወፍጮ ቤት ኢንቨስትመንት ሆኖ ወፍጮ ቤት ኢንቨስትመንት ሆኖ ስም የእንደርታ መሬት የመቀለ መሬት እንዴት አድርገን እንዝረፈው በሚል ማለት ነው። ወፍጮ ቤት የከብት ማደለቢያ እነዚህ ራሱ ቢጫወቱበት ልክ ናቸው። ራሱ ማለት ተሰብስቦ ራሱን ለመጠበቅ መጠቀም ይቅር ራሱን ደህንነቱን ለመጠበቅ እንኳን በቅንነት በሰውነት ክብር መሰብሰብ የማይችል ህብረተሰብ ከበዛ ማንም ቢጫወትበት ታቅዷል። በተሰጠው ነፃነት ላይ ነፃነቱን ማስተዳደር እውነትን መኖር አይደል የተቸገረው። ስለዚህ እኔ እዚህ ጉባለች ኢትዮጵያ የሚለው ኢትዮጵያ ከፍ አለች የሚል ነው ስሙ። በጣም ይሄ የሚያናድደው ብሔርተኛ ጎጠኛ ነው። በተገነጣጠለ ጥላት በሰራው ወጥመድ ውስጥ ገብቶ የሚዳክር ብዙ ሰው አለ። ጉባለች ኢትዮጵያ ከሚለው ከስሙ ጀምሮ የሚጠላው ማለት ነው። ከዛ ትንሽ ትልቁ ብድ ተነስቶ እሱንም እያሳበደ የሚቀጥልበት ማለት ነው። ማኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታዞ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ ማኖ ማለት አንቲ ሁሉም ሰው ስራውን ቢሰራ እንደዚህ አይነት እብድ አይፈጠርም። ፋሲሊያሱ ተብሎ ያውን አንድ ሰከረም አሁን አንድ ሰከረም
ከሆነ ነገር ጋር ያሳየ ይዞ ለመጥፋት ነው የሚሄደው። እንዴት ሰው ራሱን ቆም ብሎ ለመከላከል ዝግጅት ያደርጋል? ሂሳብ እንዴት አይሰራም? ልክ የኖህ ዘመን ሰው እየጠፋ እየወረደ እየተዋረደ የሆነ ነገር የሚል እይድህን ሰራዊት እይድህን ንጉስ እይድህን በብዛህ ሰራዊቱ ይላል። ንጉስ እይድህን በብዛህ ሰራዊቱ እያረድክ እንደዚህ በጭካኔ ትናንትና ያወራኋችሁ አለ። ያውን በትግራይ ላይ ያለው ነው። በቃ አሁን በሰልፍ ነው፣ በኋላ በተኩስ የሚሉትን ነው የምታዩ። አይበቃም ወይ? ሰው አይድንም ወይ? ዝም ብሎ የአሁኑ ጠቅላይ ሚኒስትራችን ከእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው እሳቸውን ያህል አቅም ያለው ማለት ሁሉም ደንቆሮ። እና ስለዚህ የኔ ልጅ ተማርኳል የኔ ልጅ ተመቷል ብላችሁ በእኛ ጉዳይ ተፈናቀል አካል ምንድን ነው አንፈልግም። ቅድም ብሏችኋል። ወንድሜ ሞኘት ያለ ነበር አብሮጅ በኋላ ነው። ስለዚህ ማንኛውም ማህበረሰብ በእኛ ጉዳይ እንዲፈናቀል አንፈልግም። ከዛ ውጪ በቂም በቀል መጥቶ በር የሚያንኳኳ ወታደሩን እየመራሁትና ወታደሩ ያንቀሳቀስ ያለው ስምርት የሰጠው አካል እኔ ስለሆነ ካለኛና ካለኔ ፍቃድ እናንተ ቤት መጥቶ የሚንኳኳ ከሆነ መጠየቅ ያለበት አካል ይጠየቃል። ራሳችሁን በነፃነት መንቀሳቀስ እንድትችሉ ወደ ውጭ የሄዱት አካሎች መጥተው ስራቸውን እንዲሰሩ በድጋሜንም ዝጋ ኃላፊነት እንዲኖረኝ ሙሉ እምነት ከወንድሞቼ ጋር ኃላፊነቴን ተቀብዬ የሚመጣ አካልን አሚን ብለን ተቀብለን እንድንቀበልም ተገደንም ሳይሆን ወደን ማድረግ ያለብን ነገር ማድረግ እንድንችል ለሁላችሁም ለእህት ወንድሞቻችሁ መልዕክት ማስተላለፍ አለባችሁ። ስለዚህ ትንሽ በማይሆነው ቦታ ላይ ወጥቶ የሆነ ነገር እንዲሆን ማድረግ አለ። ያው በማዕከላዊ ጎንደር ዞን በጣቁሳ ወረዳ በጽንፈኛው ቡድን ላይ ለጥፋት ይውል የነበረው የፈንጂ ሁኔታ መምከኑን እንግዲህ ከወረዳው የተገኘው መረጃ ያመላክታል ማለት ነው። የና መሰል ጥፋቶች እንደዛ ቢሞከርም ነገሩ ግን እየከሸፈ ቀጥሏል ማለት ነው። በዛም ይሁን በዚህ በብሔር የሚያስብ መንግስት አንፈልግም። በብሔር የሚያስብ መከላከያ፣ በተለይ መንግስትና መከላከያ ላይ ብሔርተኛ ካለ የመጀመሪያ በቃ መጥፋት አለበት። ብሔርተኛ እዛ ላይ አበክሬ እንደምሰራ ማንም ሊያውቅ ነው። ህዝቡን ዝም ነው ህዝቡን እንኳን አኛክል ብዙ አይደለም። ተንታ መቅደላ ላይ ምንድን ነበር እሱ? እስኪ እሱን ያው ማሰማን ተላልኩም ነበር ትንሽ ላሰማችሁ እስኪ። የመንግስት ስራ ያለውን እየገደሉ ነው። ያው የዛ ደም አለ አይደል ነገር እንደዛ እየገደሉ እየፈራ ብቻ የሚሄድ ጭካኔ ነው እንጂ አሁን አንድ ሰው ሰልጥኖ ተምሮ እዛ ቦታ ላይ ሲደርስ እኮ በጣም ብዙ ዘመን ፈይቶ ነው። እዛ ላይ ቤተሰብ አስተዳዳሪ ነው። በጣም እንኳን የለም ይሄን ባለማ አስተሳሰብ ቢኖራቸው የሚደግፋቸው አልነበር። ያለ መኖራቸው ነው እንጂ በጣም ነው የሚያሳፍረው። አሁን ስለማያውቁ የተማረ እንጂ ተስለለሰ ብዙ ማለት ነው። ህዝቡ ለምን ገለል ያደርጋቸው? ለምን ያክፋቸዋል? አሁን እኮ ህዝብ አንዳንዱ እያስፈራሩ ምንም እያሉ ህዝቡ ደገፍ አደረጋቸው አካባቢ ላይ ነው እንጂ ያሉ የሚባሉት ለህዝቡም ደግሞ መንግስትም ራሱ ዝም የሚለው ወይም ቤተክርስቲያን ውስጥ መስጂድ ውስጥ እየተጠለሉ ስለሚበጠብጡ ነው እንጂ ወይ ሁሉ ሰው ታዲያው የዋህ እንደሆነ በሙሉነት ብዙ እየጎዱት መሆኑን ስለማይዘነጋ አይ በቃ ያው 2 ዓመት 3 ዓመት እንግዲህ ልጆቹን ከትምህርት ቤት ሲያደርግ የሆነውን ነገር መቁጠር እኮ ነው። ማዳበሪያ ለብሰው ሲል ሰርተናል ሳካልን አለ ብለን ጭራሽ ሳንሰራ የገርም ነገር ትምህርት ተቋረጠኛ ሀገር አሁን ራሱ ተመደላ በታይ ትምህርት የሚባል ነገር ይሄው እንግዲህ 2 ዓመት እየሆነው ነው። በጣም እነሱ የጀመሩ ጀምሮ እኮ 3ኛ ዓመት ነው። አዎ ከዛን ጀምሮ እንግዲህ ያው የለም ማለት ይቻላል። ከና አመራሩ የመንግስት መዋቅሩ በዚህ መልኩ እየፈራ ከህዝቡ ከተነጠለ ህዝቡን ወደ ድንቁርና እየወሰዱት ነው ማለት ነው። አሁን አይም እኮ አሁን
ቤት የሚዛደሩ ሁሉ ማንኛውም የተማረ ኃይል እንደሚያገኙ ትምህርትን ዘግተው ሐኪም ቤትና አውዲ ነው። አላማቸው እኮ ለጥላት መስራት ነው። እነሱ ይሄን አጥተው በኋላ ደግሞ ራሳቸው ይጠፋሉ። የተሰራላቸው እኮ እንደዚህ በስሜት ውል አልባ የሆነ ነገር ነው። ከጀመሩ በኋላ መውጫው ጥላት ነው የሚያዛቸው እኮ። ብዙ ሰው ጎድተዋል። ብዙ ሰው ነው የጎዱት። ስለች ደም እየተቃቡ እኮ ነው። አሁን ደም እየተቃቡ በሄዱ ቁጥር በዘላቂነት ያው ይተዋወቃል። እያንዳንዳችን መቼም ስለሚተዋወቅ በገጠር ላይ ያለው ነገር ዛሬ እንደመሸፈኛ ፋኖ ብሎ ፈነን ቢል ሁሉም እንተዋወቃለን። ነገ ደግሞ ሁሉም ሂሳቡን የሚሰራበት ወቅት አለ። ጠላት ይሄን ይፈልገዋል። በእርግጥ ሁሉም ነገር እንዋረድ ነው እንድንጋጭ ነው የሚፈልገው። እነሱ ይሄን ጉዳይ ነው እያስፈጸሙ ያሉት። ስለሳቸውን በየቦታው የሚጨፋጨፉ እንደዛ ነው። በጣም እዛ ላይ በጣም አሁን ህዝቡ እኛ ሀገር እንኳን ተው ወትሮም ብዙ ያው ነበር። አሁንም ድንቁርናው በጣም እየተስፋፋ ሄዷል። ተማሪ ካልተማረ ነው ዋጋለሁ። ትምህርት እንደው የሚሆነው ሁሉ ነገር እንደው ገበሬው ከኛ በባሰ እያንዳንዱ ሰው እዛ አካባቢ ያለው እንደዛ ያው ሰዎችን መከልከል፣ ማዳበሪያ መቀማት፣ ማዳበሪያውን ደግሞ ከመጣ መንግስት ካመጣው በኋላ ከሆነ ቦታ ላይ ዘርፎ ለገበሬዎች በነፃ መሄድና ይችን ትንንሽዬ ግብር ነገር ራሱ ጉዳቱን መታገስ እንደነሱ እንደጥቅም ማየት ማለት ነው። ምን አለ መሰለህ አሁን የወዱ ህዝብ ብዙውን ይሄ ባላገሩ ያልተረዳው አንደኛ መንግስት ስለሌለ አሁን ግብር ከተባቸው ይሄው 2 ዓመት ነው 3 ዓመት ነው ግብር አይሰበሰብም። አሁን ይህ ግብር የሀገር ምንጭ መሆኑን ብዙ ማያውቅ ሰው አለ። ገብቶሃል? በዛው ልክ ግብር አለ መክፈሉን እንደ ነፃ ሆኖ እንደሚቀጥል ማሰብ እኔ መሬት ላይ ግብር ሰው ከፈልኩ ብሎ ማሰብ ሁሉ የለበትም፣ ግፍ ስለሆነ ማለት ነው። ግን በዛች ያ ነገር ሁሉ ስለቀረለት ደስ ብሎት የቀጠለ አይነት ኃይል ሁሉ እንዳለ 500 አንድ ይሄን ማትጎደለብኝ መንገድ ይሰራል ብሎ የሚቀረው ትምህርት ቤት ጤና ጣቢያ መቅረቱንም ይረሳል ማለት ነው። ቀረሱ ለለቱ ያችን 500 አንድ ሺህ ብር የሚከፍላትን የለቱን ብቻ ነው ያሰበው ይመስለኛል። እንደኔ ታስበው ከዛ በላይ ጤፍ ሁሉ ኬላ ላይ የጣሉ ጤፍ ሁሉ እኮ እህል አዋጡ ብር እያሉ እኮ ሲጥሉ እንሰማቸዋለን በአንዳንድ በስልክ ሲጥሉ። ሁለተኛ ነገራቸው ደግሞ አብይ ያው የለም እንደዚህ እያረገ ግብር ያላግባብ እየጫነ የሀገሩን ህዝብ ነው የሚገድፈው እንጂ ለአማራ ምን አርጎ በዚህ ስርፋ እንዳርጎ ሲል እውነት ይላል። እንግዲህ የማያውቁ ሰው ማለት ነው። አሁን ከጀመሩ በኋላም ነው። ከዛ በፊት እነሱ አይደለም የጀመሩት። ወረለጋ ላለው ሰው እንደርሳለን፣ እዚህ አዲስ አበባ ተከለከልን፣ አዲስ አበባ የሚገባ ሰው ምናምን ብለው ግጭትን በዛ መልኩ ነው የጀመሩት ራሳቸው። ጭራሽ ያንን ቀስቅሰው ሲያበቁ እዛ ማዳበሪያ መንገድ ላይ እሱ በወታደር እያጀበ ሲያመጣ መንገድ ላይ ቀሙት። አሁን ያ ማዳበሪያ ደግሞ ብዙም ጊዜ አሁን ለሰው እንትን አለ ገንዘብ መንግስት ጭኖ አስገብቶ የለ እንትን ላይ ቀበሌ ላይ እሱ ያንን የተቆጣጠርክልና በነፃ እንግዲህ ያስረክባል። በብዙ ሀገሮች በብዙ በገጠራማዎች ማለት ነው። ዝም ብሎ ዘርፎ በቃ በነፃ ውሰድ። ያው ሌብነት ያው ህዝቡ ሌብነት ነው እንግዲህ የተሰረቀውን ገንዘብ ይቀርታል። በነፃ ውሰደው ሲለው ነገ ምን ሊያመጣብን እንደሚችል ያውቅም። ያ አሁን እነሱ እንደ ጥቅም ቆጥሯት እስካሁን የቆዩባቸው በተንታ መቅደላ ምናምን በሚባለው ላይ ከዛ ከተማ ውጭ ላይ ባለው ነገር ምናምን እነሱ እንደዚህ እንዳሉ እና እንደውም ዛሬ ላይ የነገሩ ምንድነው ወጣቱን እያስገደዱም ቢሆን እያፈሱ ፋኖ ትሆናለህ የሚል ማስገደድ እንደጀመሩ ነው የሰማሁት ማለት ነው። እና ያንን ነገር በዚህ ልክ ጊዜ እየሰጡ መሄዱ በራሱ መንግስት ከዲፕሎማሲ አንጻር ያለውን ነገር ባላቅም ከሻዕቢያ መንግስት የህወሓት መንግስት ሌሎች የሚጫወቱበት ሜዳ ከሆነና በትክክል ይሄንን ካረጋገጠ መንግስት ለምንድን ነው ያሳየን ድሮን ለገበያ ሁሉ ቀረበ ያለውን ድሮን ተጠቅሞ ማንኛውንም አክሽን ወስዶ ነገሩን ለማጥራት ያልሄደው የሚል ጥያቄ ማስቀመጥ ፈልጋለሁ። ምክንያቱም አቅም ካለ ምን እየተጠበቀ ነው? ይሄ በተጎሳቆለ ቁጥር ኢትዮጵያ ነው ይዞ የሚጠፋው። ወልቃይት ምናምን ሲባል የወልቃይታውያን ብቻ የሚመስለው አለ። ህወሓትም ወልቃይት የሚለው ያውቃል ኢትዮጵያን ለማጥፋት ያችን በር ማግኘቱን ስለሚፈልግ ነው። ወልቃይት የወልቃይታውያን ወይም የህወሓትና የሻዕቢያ ኦር እንደዛ አካባቢ ላይ ላለ ሰው ብቻ እንዳልሆነ በመተማ አካባቢ ላይም ሲሪየስ ሆኜ በጣም አግዝፌ ጎጃም፣ ወሎ፣ ሸዋ፣ ጎንደር ላይ ከሚሆነው በላይ መተማ አካባቢ ላይ አተኩሬ በመንግስት ላይ በጣም በንዴት የምናገረው ድንበር ጠባቂ ህብረተሰብ ነው። ብዙ ደባ ተሰርቶበታል። ግብፅም ሆነ አልቦራና ሌሎች ቆሻሻ ጥላቶቻችን በቀላሉ ለመግባት አክሰስ የሚያደርጉት
ድንበር ላይ ነው ያለው። ያ ህዝብ በተጎሳቆለ ቁጥር ምንም ነገር ቢኖር መሀሉ ዳር ይሆናል። ዋናው የኛ ሰላም የሚቀዳው ከሌሎች እንደሆነ አውቆ መንግስት እዛ ጋር ጠንከር ያለ ነገር ሊወስድ ያልቻለው በምንድን ነው? ይህንን እያንዳንዱ ሰው በጥያቄ ምልክት ውስጥ ይዞ እንዴት እንፈልጋል። አይ እንደው ዝም ብሎ በሆነ ነገር በቃ ያ የሆነው ህዝብም ሊሆን ይችላል እኮ ችግሩ። እኔም የማውቀው ግን አብዛኛው ችግር የሚመነጨው ኢብን ፋኖ ናችሁ ተብለው በፊት ላይ ያሉ ልጆች ምንም ያውቁት ነገር የለም። መጀመሪያ ሲለኮስ ከሃይማኖት አባቶችና ከሽማግሌዎች ነው የተቀጣጠለው። በአስተባባሪነትና በመሪነት የመንግስት ባለስልጣን ነኝ ያሉ ሰዎች ማለት ሰው ማገት ምናምን ከእቅዱ ጀምሮ የሚመራው በመንግስት የጸጥታ ሰዎች ነው። እያወቀ ጊዜ እያገኘ ፕሮጀክቶችን ፋይት ላለማድረግ ያን ነገር አቅም እያገኘ ሄዷል። አሁን እንደ አይነት ሰላም አይደለም። ሌሎች ሪፖርቶች ሁሉ እስኪወጡ ድረስ የሚጠበቅበት መንገድ ምንድን ነው? በየትኛውም አግባብ ላይ ባለ በሌላ አቅሙ የመሄድ ህዝብን እንደ ህዝብ አቅም አንዳንድ ቦታዎች ላይ ያው ከነገ ጀምረን በደንብ የምንቀጥለው ምን አይነት ነገሮችን ሰዎች ጋር እንደሚሉ እኔ ማምጣት ፈልግ ያ ጊዜ የሚሰጥ መስሎኝ እንደው ሰዎች እየዳኑ ይሄዳሉ ብለን የምንሸፋፍነውን ነገር ሁሉ መሸፋፈናችን ዋጋ ከሌለው ማጋለጥ እንጀምራለን። ወደዛ መልኩ እንሄዳለን ማለት ነው። ስለዚህ ጥሩ ነው የሚሆነው ሰዎች እንትን ማለታቸው። ሲጀመር ይሄ አንድ ጎኑን ያጣ ወይም የሆነ ቀኝ እጁን ወደ ነዛ ነገር ያለ እኔ ህወሓት የሰራውን ነገር መልሶ የሚሰራ ኃይል ይፈጠራል ብዬ ግን አስቤ ስለማላውቅ ብታምኑም ባታምኑም ዛሬ በጣም ገርሞኛል። በጣም ነው ያፈርኩት። በጣም በቃ ከጀግና ጋር መቆም ነው ጀግና የሚያደርገው። ከእውነተኛ ጋር መቆም ነው እውነተኛ የሚያደርገው። ስለዚህ ሰው የተሰጠውን ክብር እንዴት ያረክሳል? ሰው የተሰጠውን ጸጋ እንዴት በሆነ በተዋረደ ነገር ውስጥ ይመነዝራል? እንዲህ አይነት ስብስብ በማየት በጣም አፍሬያለሁ ዛሬ። በጣም ሁሉም ከልኩ አያልፍም። እስኪ ነጮች መሪ ሰይጣኖች ከዛም ጥቂት ጥቁር ሰይጣኖች ተሰልፈው የሚገቡበት የማራ አዲስ አበባ ወር እዚህ ቸርቸር ወር እዚህ ኢሚግሬሽን አካባቢ ወር ብሔራዊ ቲያትር አካባቢ ላይ ምን አለ? ማንም ያስቆማቸው? እነሱ ሊመጡላችሁ ነው። ተቀበሏቸው። ለነውር የሚመጡ ነጭ ሰይጣኖች አሉ። ስለዚህ እነሱን ተቀብሎ መሄድ ላይ መበርታት ነው። እኔ ዛሬ መናገር ያለብኝን መናገር ግድ ስለሆነ ነው የምናገረው። አንደኛ እውነተኛ ስለሆነ ነው። ዛሬ ከኔና ከጉባለች ቤተሰቦች በላይ ያሸነፈ ሰው የለም። ብታምኑም ባታምኑም ይሄ የመጣውን ሁሉ እንደዛ እንትን እያለ አቅመቢስ ምናምን ለይቶለት ጠላት ከሆነው በላይ ወዳጅ መስሎ ጠላት የሚሆነው በጣም ነው የሚጎዳን። በጣም ብዙ ወንድሞች አትናደዱ፣ ብቻ ነገሩን ያዙትና የደወላችሁልኝም አሁንም የጻፋችሁልኝ ሰዎች ዝም ብላችሁ ያዙትና ነገሩን ታዘቡ። በቃ አወቁት። ኢትዮጵያ ውስጥ ያለው ነገር ይሄ ስለሆነ ይህንን መሰረት አድርጋችሁ ማየት ነው። ከዚህ በኋላ ያለው ነገር በሙሉ ምን መሆን እንዳለበት የራስን ውሳኔ መወሰን ላይ ወይም ነገሩን ለመረዳት ጥረት ማድረግ ላይ እንጂ ችግር የለውም። በተናደድንበት ወር በተናደዳችሁበት ማንኛውም ነገር ላይ ችግር የለውም። እኛ እናተርፋለን እንጂ እንደማንከስር በዛ መልኩ ነው ማለት ትፈልጋለሁ። ይሄ ትንሽ የሆነ ነገር መጨመር ፈልጌ ነው። ያለህን ሁሉ አሳጥተው የሚጫወቱብህ ጠላቶች ናቸው። ሰውነትህን፣ ክብርህን፣ ታሪክህን፣ ሃይማኖትህን፣ ባህልህንም፣ ሀብትህንም፣ ሀገርህንም ወዘተረፈ አሳጥተው በሁሉም ነገር ላይ የነሱን የግል ንብረት አድርገው ይጫወቱብሃል። ሞት ብቻ ነፃነትህ ነው ይሉሃል። ለምሳሌ ግብፅ፣ ሻቢያ፣ ህወሓት፣ ሸኔ፣ ፋኖ ወዘተ ሁለመናቸውን አጥተውና ሌሎችንም አሳጥተው የጀመሩ የኖሩና ያሉ ናቸው። መነሻቸውም መድረሻቸውም ጥፋት ብቻ ነው። ሁልጊዜም በስውር ያለውን ገዣቸውን ለመጥቀም እየታቀደን ጥፋት ብቻ ያወራሉ፣ ይተርካሉ፣ ይሰራሉ፣
ያሰራሉ፣ ይከሳሉ፣ ይካካሳሉ፣ ኦር ይካሰሳሉ፣ ይፈርዳሉ ወዘ ተረፈ ማለት ሌላ ሀሳብም ሌሎች እንዲጨምሩ ክፍት ለማድረግ ነው። ዓላማችን ያው ዓለማችን ማለት ነው አሁን ያለችዋ ምድር የሹፌር የመኪናና የባለቤት ወይም ተጠቃሚ የሚሆነው አካል በአንድ ላይ ያሉበትን ምሳሌ የምታሳይ ናት። በማክረር እና በመክረርም ጠላት የሚሰራ መሆኑን ማለት ነው። ብዙ ጊዜ ማክረርና መክረርን ትኩረት ብንሰጥ ብሔር ሲባል በብሔር ይከራል፣ ብሔርን ያከራል፣ ይከራል ማለት ብሔርተኝነቱን አክርሮ ይዞ ጠብቆና አስጠብቆ ያንን የተረዱን ነገር ይዞ የሚሄድበት መንገድ እና እንደገና ደግሞ ከዛ ውጭ ሆኖ ሰዋዊ ወይም ግለሰባዊ ማንነቱን አክርሮ ግትር ሆኖ እስኪሰበር ድረስ የሚሄድ ሰውም እንደሚፈጠር ማሰብ ነው። ሃይማኖትን ውሰዱት። ማክረርና መክረር በሌላ ጊዜ ሰፋ አድርገን የምናየው ነው። ምክንያቱም ብዙ ሰውም እያየው ስላልሆነ እንትኑ ላይ ትናንትናም እንደዛ ብዙ የሚያቆይም አይደለም፣ ሰዓት እየሄደ ስለሆነ ነው። መክረርና ማክረር ምን እየሆነ እንደሆነ ማየት በማንኛውም መልኩ ላይ ሰዎች እኔና እናንተ ስሌትን መሰረት ያደረገ ጉዞና አካሄድ መቀጠል ይኖርብናል። ስሌትን መሰረት ያደረገ ጉዞ መጓዝ ይኖርብናል። ከዛ ውጭ ምንም የሚባል ነገር ስለሌለ ማለት ነው እና ምን አገኛለሁ፣ ምን አስገኛለሁ፣ ለምን ሰማለሁ? የሆነ ሰው ትምህርት የሚማረው ለምንድን ነው? የሆነ ስራ የሚሰራው ለምንድን ነው? የሆነ ቦታ የሚጓዘው ለምንድን ነው? ሃይማኖትን የሚቀበለው ምን ሊያደርግለት ነው? እና መሰል ነገሮችን ትርፍና ኪሳራውን መሰረት ያደረገ አካሄድን መከተል ላይ ትኩረት ብናደርግ ብዙ ሰዎችንም እናድናለን። እኛ ብቻ መዳናችን አለ፣ ሌሎችም ትክክለኛ ነገርን እንዲናገሩ ትክክለኛ ነገር እንዲሰሩ እናበረታታለን። ውሸታም፣ አጭበርባሪ ምናምን ከሃዲ ሰው እንዲበዛ የምናደርገው እኛ ነን። ዛሬ አንድ በሶሻል ሚዲያ ላይ በጣም እንደዚህ ካየሁት አንድ ነገር ዘሪቱ ከበደ ምንድን ነው ከብዙ ምናምን እንትን ብዬ እንደዚህ ብያለሁ አለች ይላል። ዘሪቱ ከበደ ያንን ነገር ማድረጓ ነው ሰው ነዶት ያ ነገር እንዳይፈጸም ነው ስለዛ ሲያወራ የዋለው ወይስ ምን ለማለት ነው? የማይጠቅም ነገር ላይ መዋልን ራሱን ሲከስር ኖሮ አሁን በኪሳራ ለመቀጠል የሚካሄድበት ሁኔታ አለ። ይበለው የቀጣፊ ሀገር ነው ሁሉ የሚያስብራችሁም ለዛ ነው ማለት ነው። የሚሰራን ሰው እየሰደበ የማይሰራን ሰው ሲያጨበጭበኝ ጀግኖችን አገር የጠበቁ መከላከያ ሰራዊት 500 ሺህ በላይ የደርግ ሰራዊት ብሎ በትኖ ለማኝ ሰካር በየመንገዱ ጥሎ ቀጥቃጩ መጥቶ እየቀጠቀጠ አኑሮት ዛሬም ድረስ ቀጥቃጩን የሚናፍቅ ባርነቱን የሚናፍቅ በተቀመጠበት ላይ ሁሉ ክብረ ቢስ የሆነ ወራዳነቱን የሚመሰክር ብዙ ኃይል አለ በሀገራችን። ለዛ ነው ለጀግኖች የተወራላቸውን ያክል ሳይወራ ለባንዳዎች ብዙ ነገር የሚባላቸው። ያንን ሲረዳ ነገ ለሱም ለመጪውም ትውልድ ጠቃሚ ለሀገርም ጠቃሚ ነው የሚሆነው። እንደምታውቀው ዘመናችን አሁን ዝክረ ሻለቃ ዳዊት አሁን ኢትዮጵያ ልነግቶ ሊሆን ይችላል። ነገር ግን ቅዳሜ ዕለት ኦክቶበር 25 የሚካሄድ ፕሮግራም ነው። እውነት ለመናገር አንዳንድ ጊዜ ታላላቆቻችንን እንደዚህ ለኢትዮጵያ ዋጋ የከፈሉ ብዙ ከህይወታቸው የምንማራቸው ሰዎችን እንዲሁ በቀላሉ ካለፉ በኋላ የምንዘክረው ነገር መቆም አለበት፣ በህይወት እያሉም ልናመሰግናቸው ይገባል በሚል የጀመራችሁት እንቅስቃሴ ነው። እንደው ጠቅለል ባለመልኩ ወደ ዝርዝሩ እንመጣለን። ለመነሻ ያለ ይህን ፕሮግራም ለምን አሰባችሁ? ለምን አቀዳችሁ? በአንዳንድ እንደዚህ አስቦ ይሰራል። የተሻለ አደረጃጀት፣ የተሻለ አካሄዳለ። ማንም ተደብቆ ከንፈሩን እየመጠጠ ተቆርቋሪ ነኝ፣ አዛኝ ነኝ፣ ጀግና ነኝ፣ ታጋይ ነኝ ቢል ውሸታም አጭበርባሪ ነው። ፊት ለፊት መጋፈጥ እንኳን የማይችል ማለት ብዙ ሰዎች አይታችኋቸው ከሆነ ሲሳደቡ የሚውሉ ስማቸውን እንኳን በትክክል ሳይጽፉ በየኮመንት ሴክሽኑ ላይ መጥተው ብሎክ መቃብር ላይ የሚሰበሰቡ እነዚህ ሰዎች በነውራቸው ከማፈር ይልቅ አስበው ነው የጀመሩት፣ አቅደው ነው የቀጠሉት። ከዛም
እንደውም ዝክር ታሪክ ሁሉ ጽፈው የባንዳ ታሪክ ይሰራል፣ ይከበራል። ሰው ምን ይሁን እውነተኞች ካልሰሩበት እነዛ አጭበርባሪዎች ቢሰሩ ልክ ናቸው ሁሉ ማለት ነው። እንዲህ አንተ ያነሳው ሰዎችን በህይወት ዘመናቸው የማክበር ባህል የለንም። ብዙ ከዋክብቶች ተምሳሌት የሚሆኑ ለትውልዱ ለሀገሪቱ ትልልቅ ስራ የሰሩ ሰዎች ለድንገት እያለፉ የሚሄዱት እና ይህ ትውልድ ደግሞ ተረካቢ ነው። ምሳሌ የሚሆኑት በእውቀታቸው፣ በስራ ልምዳቸው፣ በችሎታቸው ተምሳሌት የሆኑ ሰዎችን ማወቅ ማመስገን መቻል አለበት። ያንን ሲያከብር፣ ያንን ሲያውቅ፣ ያንን ሲረዳ ነገ ለሱም ጠቃሚ ለሀገርም ጠቃሚ ነው የሚሆነው። እንደምታውቀው ዘመናችን የአዋቂ ሳይሆን የታዋቂ ዘመን እየሆነ ነው። አላዋቂዎች እየነገሱ አዋቂዎች እየተረሱ የመጡበት ሁኔታ አለና እንደ ሻለቃ ዳዊት አይነት በጣም የረጅም ዘመን የተለያየ አይነት ተሞክሮና ልምድ ያለው ወታደር፣ ዲፕሎማት፣ የህግ ባለሙያ መከበር የሚገባው አስፈላጊ ስለሆነ ክብሩ ለሱ ሳይሆን በእውነቱ ለእኛ ላዘጋጀ ነው እንደ ህብረተሰብ ላለም ለእኛ ነው እንጂ ለሱ ነው ለማለት ምናልባት ስለ ሻለቃ ዳዊት ብዙ መናገር የሚቻል ቢሆንም ግን ከዚህ ከማስታወቂያውም የተረዳነው በርካታ ነገሮች አሉ። እንደው ሻለቃ ዳዊት ወልደ ጊዮርጊስን በአጭሩ መግለጽ ከተቻለ እንዴት ልትገልጻቸው ትችላለህ? ሻለቃ እጅግ በጣም የሚደንቅ ስብዕና ያለው እጅግ በጣም ታላቅ ሰው፣ እጅግ በጣም ትልቅ መሆን ሲሆን ዝቅ ብሎ ከማንኛውም ማህበረሰብ ጋር አብሮ መስራት የሚችል ትምክህት፣ ትቢት የሌለበት የሚያውቀውን ትምክህት፣ ትቢት የሌለበት ይላቸዋል እና አንድ ይሄ የቄሳርን ባ የሚል አንድ መጽሐፍ ነበርና የሆነ ጊዜ እንትን ብያችሁ ነበረ። የሆነ በጣም ካጭበረበሩትና መንግስቱ ኃይለማርያም በጣም ከሚናደድበት አንዱ ሰው ይሄ ነበር። ጀስት አሁን እንደነዚህ አይነት ሰዎችን እነሱ ጋር የሆነ ሰጣ ገባ በመስጠት አለ የሚጠቅመንን ነገር ማወቅ፣ ካወቅን በኋላ መጠበቅ፣ ማስጠበቅ ላይ ለዛ ነገር ዋጋ ሰጠን በመሰባሰብ እኛ ተሰባስበን ዋጋ ሰጠን ያላከበርነውን እውነት እንዴት ያን ሊያጠፋ የመጣው ሰው ሊያከብረው ይችላል? የተወደደ የተከበረ ነገር ሰውነትን፣ እውነትን፣ ኢትዮጵያዊነትን የያዘ ሰው ለዛ ዋጋ ለመክፈል በአደባባይ መውጣት ሳይችል ሲቀር ያንን እንደማያጠፋው እያወቀ የሚችለውን ያክል ግን ተደራጅቶ የሚወራጭ የጥፋት አውሬ ምንም ነገር ቢያደርግ እኮ ምንም ሊገርመን አይገባም። ማፈር ያለብን እውነትን ይዘን እውነተኞችን ሰሜን እዝ ላይ የደረሰው እኮ መከላከያ ሰራዊት ላይ ያ የሰብአዊነት ጉዳይ ነው። ማንም ላይ ሰውን ማርካችሁ ልብሱን አስወልቆ የተሄደበት ሀገር ነው ሰምቼ አላውቅም። በጦርነት ታሪክ ባነበብኩት ወር በሰማሁት ነው። በዚህ በሚያሳዩን አኒሜሽን ፊልም ላይም አላየንም። ያንን ያደረገው በሲኖትራክ እንደ መከላከያ ላይ እኮ እንደተጫወተበት እኮ የለም። ለዛ ምስክሮች ጀነራል አበባውና ጀነራል ባጫ ደበሌ ይንገሩን በቅርብ ያንኑ ስለሚሄዱ ይሄ ለውጥ ሲመጣ የት ላይ እንደነበሩና ከዛ በኋላም ስለሚታወቅ ማለት ገልብጦ ያንን ነውር ትቶ ስለዛ ነውር ይችን እያስታወሰ እንኳን የሚሞግተው ሰው እኔ ሰው የዘራውን ያሳጭደው ምለውም ለዛ ነው። በጭካኔ በቃ ምንም በዚህ ልክ ክፉ የሆነን ሰው እድሜው እንዲቀጥልም የማልፈቅደው ለዛ ነው። ከዛ አልተነሳም ሰው ከዛ በፊት ከፋፍሎ የሚጫወትበታል። ዛሬም ያንኑ ለማስቀጠል የሚሰራ እዚህ ለምን አለ? በሲኖትራክ መንገድ ላይ አስፋልት ላይ አስተኝቶ የጨፈለቀው ጡት የቆረጠው እስከ ነፍሳቸው በቤት ያቃጠለው የተማረኩትን ልብሳቸውን አስወልቆ በጫካ የበተነው የሞቱትን ደግሞ አስከሬናቸውን ሰብስቦ እየጨፈረ ቪዲዮ የተቀረጸው ይሄ የትም ሀገር ማይካድራ ላይ በተለይ እንዳማራ እናወራለን የሚሉ ብዶችን የሚወቅሰው ማይካድራ ላይ ዓለም ላይ ያሉ ባለጌዎች በዛ በሚጮሁለት እንኳን ሁናቴ ለምን አልጮሁለትም ተብሎ ሲባል የነበረው ዛሬ የዛ የሳምሪ ቡድን በዚህ በኩል የህወሓት ኮማንዶ በሱዳን በኩል እየተመረቀ ነው ይላል። መመረቅና መረገም እንዴት ሰው ይጠፋል? እና ምን ይጠበስ? እንፍራ? ወልቃይትን እንስጠው ለሻዕቢያ ለህወሓት ማለት ነውር ነው። እንደው ይሄንን እንኳን እንደው ርዕስ አድርጎ አሁን በዚህ ልክ አጋኑ ለማን ይጠቅማል? ይሄን ማለት
እያወቅነው በሚጠቅመው ለምን ነገ ወቅት የሚሰጠው እንደ ወቅት በሽታውን እንደ በሽታ ያ በሽታም እንዲነቀል የሚያስችለውን ነገር እንናገራለን። ዝም ብሎ የተገኘው ነገር ሁሉ አይወራ። በስንት ነው ያው በዚህ ያህል ዶላር በ50 በ200 ዶላር አከራይቼ 50 ዶላር እየከፈልኩ የምጫወትበት ነው የትግራይ ወጣት ብሎ ነግሮናል። ምን ይደንቀናል? ተመረቀ ምናምን መመረቅና መረገም እንኳን ሰው አይገባም እና እንደዛ አይነት ነገር ሁሉ እያሉ የሚያሾፉበት ሁኔታ አለ። ይሄንን የሹልቃው ዳዊትን ሰው እንዲነደውና እንዲያስተካክል ብዬ ነው እዚህ ላስታውስ የፈለኩት በዋናነት። በዛም ይሁን በዚህ መልካም ዘር እንስራ። የሚጠቅመን እሱ ብቻ። የኛ ውሎ የኛ ተሳትፎ ስሌት ያለው ላለመክሰር ያሰበ አስበው አቅደው ሰውን ለመክሰርና ሰውን ለመጣል የሚሰሩ ሰዎች አሉ። ይስሩ፣ የዘሩትን ያጭዳሉ። እኛ ግን በተቻለ አቅም ላለመክሰር ስራ ብንሰራ እንጠቀማለን። ዋናው እሱ። በዛሬ ላይ ለገንዘብ ብሎ ገንዘብ የሚመኩበት ወቅት አለ። ስልጣን የሚመኩበት ወቅት አለ። ጉልበት የሚመኩበት ስልጣኔ መሳሪያ ምናምን የሚመኩበት ወቅት አለ። ሰው እንዴት እንደሚያየው አላውቅም። የትኛውም ዓለም ላይ ከኢትዮጵያ የተሻለ አንጻራዊ ሰላም ያለበትም የለም። የትኛውም ውጭ ሀገር ያላችሁት ወንድሞች ታዘቡኝ እስኪ። አላችሁበት ሀገር ላይ ዲጂታላይዜሽን ባይመጣ የስራ ባህሪውና ሁኔታው በራሱ ሰዎችን ባይቆጣጠራል እንደ ኢትዮጵያ ብዙ ሰዓት ረፍት የሚያገኝ ወይም እንደዚህ ቢሆንና እዚህ ተንቀሳቀሱ ከጧቱ 2 ሰዓት ምናምን ጀምሮ የሆነ ይሄ ድራፍት ቤት በሉት ስጋ ቤቶች ምናምን ሰው ሙሉ ነው። ማታ ብትሄዱ ሙሉ ቀን ሙሉ ነው። የሚሰራ ሰው ሁሉ ያለ አይመስላችሁ? አንዱ ያስቸገረን ራሱ እኮ ለምሳሌ ጎግል እዚህ ኢሜሎችን በመክፈት ውጭ ላይ ያሉ ወንድሞች ጎግል በከፈቱ ቁጥር የሆነ ፔመንት እንዳለው ጀስት እንደፈለጉ እንዳልሆነ ለምሳሌ ቪዲዮ ዳውንሎድ ዩቲዩብ ላይ ዳውንሎድ ለማድረግ አሁን የዓለም የንግድ ማህበር አባል ስላልሆነ ኢትዮጵያ እንደፈለግን ዳውንሎድ እናደርጋለን። ቪፒኤን አብርታችሁ ሞክሩት። በጣም ብዙ ዶላር ነው የሚጠይቃችሁ አንድ ቪዲዮ ዳውንሎድ አደርጋለሁ ብትሉ። ልክ በዛ ልክ ነገሮች ኮንሰንትሬት እየተያዙ በቁጥጥር ስር እየዋሉ ያ ምንም ነገር ይሰራ ምንም ሰው እንደማያመልጥ ስለሚያውቅ ብቻ የሚጠነቀቅ እንጂ ሚስቱን ለማክበር ፈልጎ ባሏን ለማክበር የጋብቻ ሁኔታም ቢሆን እያለቀሰም ቢሆን እየጤሰም ቢሆን ንዴቱን እምቅ አድርጎ ይችላታል። ትናንትና ከትናንት ወዲያ እንዳሳየናችሁ እና ሀብታሙ ቢሮ ላይ ቢሆን ዳናንድ እየተባለ ያስ ምናምን የተወላጋገደ አማርኛ እንትን አማርኛ ያሉት እንግሊዘኛ እንደዛ የሚያወሩትን ስታዩቸው ምንም አይነት ስህተት ቢፈጠር የት እንደሚሄዱ ስለሚያውቁ ነው። እዚህ ግደል፣ ደብድብ፣ መከላከያ ላይ ተኩስ፣ መንገድ ዝጋ፣ መንግስትን ገልብጠው ብለው የሚያወሩ ሰዎች እዛ ላይ አንድን የጸጥታ ኃይል ፖሊስን የሚሆነ የመከላከያን አባል አፍን ከፍቶ መሳደብ እንኳን እንደማይቻል ያንን ያደረገ ሰው እንዴት እንደሚሆን ምን ቅጣት እንደሚጠብቀው ያውቃል። ስለሚያውቅ ተጠንቅቆ ነው የሚያደርገው። ያ የተሰራው የቁጥጥር ስርዓት እንጂ ሰው ሰልጥኖ ነው ወይ? በተለይ ከኛ ሀገር የሄዱትን ባለጌዎች ነው። ከኛ ሀገር የሄዱ ሰዎች ስልጡን ሆነው ነው ወይ? ስልጡን ቢሆኑማ ዝም እኮ ሰው እንዳይሞት ይቆረቆሩ ነበር። እንደውም እዛ ቦታ ላይ ሄደው በሰለጠነ ዓለም ላይ ተቀምጠው እንደነሱ ያበደ የተዋረደ ምንም ነገር ላይ ሁሉ የንግግር ጥማታቸውን የክፋት እቅዳቸውን ሁሉ ለማስፈጸም በወንጭፍኛ ሀገር ያስወንጭፋሉ። ዶላር አይደለም የሚልኩት እኮ ጥፋት ነው የሚልኩልን። እና እዛ ሀገር እነዛ ሰዎች ዲሞክራሲ አለ ካሉ ለምንድነው ዛሬ ያለው መንግስት የማይሞግቱት? ተናግረው ያውቃሉ ስላሉበት ሀገር? የትኛውም ኢትዮጵያ ላይ የኢትዮጵያን መንግስት ለማፍረስ የኢትዮጵያን ሕዝብ ለማበጣበጥ ሲሰሩ ሲያወሩ የሚውሉ ሰዎች እዛ ያሉበት ሀገር ላይ ዲሞክራሲ በሽበሽ ነው ለምሳሌ እያሉ የሚያወሯቸውን ውሰዱና እዛ ቦታ ላይ ተናግረው ያውቃሉ? እዛ ሀገር ላይ እንደዛ አገር ዜጎች መኖር የተሳናቸው
ሰዎች ናቸው በኢትዮጵያ ስም የሚለምኑ ኢትዮጵያን የሚያበጣብጡ አቅመ ቢሶች እኛን ከማታለል ባለፈ ምንም ነገር የሌላቸው ከንቶች ማለት ነው። ያ ሲስተም ስለመጣ ነው እንጂ መብት ተሰጥቷቸውም አለ። ሌላው አሜሪካ ጣልቃ ገብታ ሌላ ሀገራት እንደምታተራምስ አሜሪካ ውስጥ ጣልቃ ገብቶ የአሜሪካ መንግስት የሞገተው ኃይል የለም። ግብፅ ሌላ ሀገራትን በማበጣበጥ ኔትወርኳ ነው። የግብፅ ፖለቲካ በሌላ ኃይላት አልተበጠበጠም። የሱዳን ይበጠበጣል፣ የኢትዮጵያ ይበጠበጣል። ሌላው ቀርቶ ህወሓት እንኳን በሌሎች ተበጥብጦ አያውቅም እስከዛሬ ድረስ። ዛሬም አልተበጠበጠም ገና። ያለው ክፍተት ግን አማራጭ ከፍቷል። ኢትዮጵያ እነሱ እንደሰሩት አይነት ብትሰራ ማን ነው ሀገሩ ነው የሚቆመው? እኛን ለማተራመስ የሚሰሩ ሀገሮች ሁሉ በሶማሊያ፣ እዛ በኤርትራ ህወሓትንም ውሰዱት፣ አንድ ሌላ የጥፋት ክንፍ፣ ሱዳን፣ ግብፅ ራሷ፣ ሌሎች ሀገሮች ሰለጠንኩ የሚሉት እንግሊዝ ሀገር አንድ አሁንም ዛሬ ካየሁት አንድ የትውልደ ኢትዮጵያዊው የወሲብ ቅሌት እንደዛ አደረገ ተብሎ ሰልፍ ወጥቷል። እነሱ ሰልፍ የወጡት ተጨማሪ ፕሮቶኮል ለመጠበቅ ነው። እኛ ሰልፍ ስንወጣ ለመሞትና ጭራሽ ካለንበት ወደታ ለመር ነው። እነሱ ምናልባት ወንድ ከወንድ የሆነ ነገር ባለበት ዘመን ላይ በዛ ልክ የሚያስጮህ ሆኖም አይደለም፣ ግን ጥላቻ አለ። አሁን የኢትዮጵያ እውነት እየፈካ ሲሄድ የኢትዮጵያን ሀብት እየበዘበዙ ለኢትዮጵያውያን ጥገኝነት የሚሰጡ የባርነትን ዘመን የሚያራዝሙ ሀገራት ሁሉ በኢትዮጵያውያን ላይ ሌላ መላ ያወጣሉ። ዓላማው እሱ ነው እንጂ የዛ ልጅ ያን ያክል የሚያስጮህ ነው። በዛ ልክ ሰቡ ዲሲፕሊን እንደሆነ ማለት ምን ልጅ ሁሉ የከሰሰች አይመስልም። ግን ዓላማው ሀገራችንን ካላከበር፣ በሀገራችን ላይ ማንኛውም ነገር ካልሰራ ምንም ዓለምን ልዩት። ለዛ ነው አሁን ላነሳ አይፈልኩም። አንጻራዊ ሰላም ኢትዮጵያ ነው ያለው ያልኩት። ምንም ይባል ምንም ቁጭ ብሎ ተጎልቶ ሳይሰራ ለመክበር ሳይማር ለማወቅ ኦር በሆነ ሰንካላ ማንነት ውስጥ የተጠለፈ ሰንካላው ጀስት ሰንካላ እዛ ጋር የምናየው እና በተለያየ ቦታ ላይ የምሰማው ነገር ግን ኢትዮጵያን ሰርተን ሀገር ማድረግ እስካልቻልን ድረስ የትኛውም ሀገር ላይ እንደ ሀገር የምንኖርበት ዘመን ያበቃ መሆኑን የሚያሳይ ሀገር ሊኖርን ይገባል። የትኛውም ሀገር ላይ ብንሄድ እንኳን ሀገራችን እንደ ሀገር፣ መንግስታችንም እንደ መንግስት ከሌሎች ጋር የሚሟገት እኩል የሚቀርብ በፍትህ የምንታይበትን አቅም መፍጠር ካልቻልን ማንም የሚጫወትብን ሆኖ መቀጠል ስለሌለበት ማለት ነው። እንደዛ ነው። ያን ልጅ አሁን እንደዛ ተባለ፣ ከዛ ከእስር ቤት ጠፋ ይባላል፣ ቅውጥ አለ ምናምን ነው። እዚህ ጋር ደግሞ ዘሪቱ ከብዙ ወንዶች ጋር ተኝቻለሁ አለች፣ ዘሪቱ ከበደ ምናምን ኦልሬዲ ኦር ተናገረች እንበል። አንዱ እዛ ጋር ያለው እብደት ግን የሃይማኖት እብደት። እኔ ሃይማኖት በዚህ ልክ ሰዎችን አሳብዶ ለጠብ ሲያነታረክ ማየትም በጣም ነው። አንድ የሆነ ወቅት ላይ አንድ ስለ ሙስሊም የሆነ ተናገረ ተባለና በቃ መታወቅ ሲፈልጉ ራሱ የሆነን ቦታ መሳደብ እንደሆነ ብዙ ብዶች የሚሰበሰቡበት መድረክ የሚፈጥር ሆኖ ነው ያለው። አይ ቲንክ መጽሐፉ በደንብ የሚሸጥ ይመስለኛል ዘሪቱ የጻፈችው። ያን ነገር የምናየው ግን ህይወቱ አሳዝኖን ነው ወይስ ያድርጊትን ተጸይፈነው ነው? ያድርጊት እንዳይፈጠር ለማድረግ ነው? ይህንና መሰል ነው። እንደ ሀገርን በመስራት አሜሪካም ሆኑ ካናዳ የትኛውም ቦታ ላይ ሆኑ አስተማማኝነት የለው። ሀገራችሁን ስሩ፣ የሀገራችሁ ባለቤት ሁኑ፣ የሀገራችን ባለቤት እንሁን። ይህ ከብዙ ጊዜ ጀምሬ ቀድሜ የተናገርኩት ነው። በማኩረፍ የምንሸሸው አይነት አለ። ብዙዎች ወደ ኢትዮጵያ ይመጣሉ። እኛ ከኢትዮጵያዊነት ለመጥፋት እንሞክራለን። ሰዎች ነው ወደንም ጠላንም ኢትዮጵያዊ ነኝ ኢትዮጵያዊነትን እነካለሁ የሚል ሰው ያኔ ዋጋ በመክፈል ምላሽ በመስጠት ከፊት መሆን ያስፈልጋል። ግዴታ እንደ ብሔር የሚያስብ ሰው ከዛ ሀሳቢው ጋር መቀበር አለበት። እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ፣ እንደ ሙስሊም፣ እንደ ክርስቲያን እንደምን አስባለሁ የሚለውን ከዛ አስተሳሰቡ ጋር ጉድጓድ መግባት አለበት። ሀገር መስራት ግዴታችን። ማንም ያበላሸው እኛ አስተካክለን እንቀጥላለን። ስለዚህ ይህን ነገር ብናየውና
ይሄ አሁን ያለው ጭፈራ ቤት፣ አሁን ያለው የኃጢአት ውጤት፣ አሁን ያለው መገዳደል ሁሉ በሃይማኖትም ይሁን በህግ በኢትዮጵያዊ በየትኛውም መልኩ ላይ ከዛ ነገር ራሳችንን ገለል እናደርጋለን ብንል አይሆንም። የኛ ውጤት ነው እኮ ያ። ሴተኛ አዳሪዎች የበዙት ብዙ ቅሌታም ወንዶች ስላሉ ትዳርን አክብሮ ከመሄድ ይልቅ ትዳር የሚያፋርስ ማህበረሰብ ስለበዛ ነው። ከማንም ሰካራም ጋራ ገንዘብ ከፈልኩ ብሎ ከሚመካ ሰው ጋራ መከሯን እያየች ያንን ህይወት ብላ የምትቀጥል ሴት የተፈጠረችው የኛ ነውር ውጤት እንጂ ክብራችን የፈጠረው አይደለም። 30 ኬላ 1000 ኬላ የተቋቋመው የኛ የሰዎች መታመን ማጣት ነው። ካሜራ ሲጠመድ ዲጂታላይዜሽን ሲመጣ ቁጥጥሩ ሰው ራሱን ከመቆጣጠር ይልቅ ሰው የሰራው ቁስ እንዲቆጣጠረው ስለፈቀደ የራሱ ባለቤት ከመሆን ይልቅ የሆነ የካሜራ ኦሬ ዲጂታላይዝ ኦሬ ቴክኖሎጂ ወይም የአይቲ ኢንፎርሜሽን ምናምን ከሚባለው ይሄ በየትኛውም ጥሩት የሳይበርም የአይም በሉት የዛ ጥገኛ ሆኖ ራሱን በባርነት ለቁስ ስለሰጠ እኛ ሰዎች ብንሆን ኬላ ያስፈልጋል። ይሄ ሁሉ ወታደር፣ ይሄ ሁሉ ኒውክለር ቦምብ ተሰራ፣ ተዋጊ ጀት ተፈጠረ፣ ምን ተፈጠረ? ዓለም ዱንያ ሸርን፣ ኃጢአትን፣ ጥፋትን በደንብ ታስተምራለች። በጎ ነገርን ግን አታስተምርም። እንደውም በጎ ነገርን እየተከተለች ታረክሳለች። በፊልም ግቡ በምን ሰው እንዴት እንደሚገደ ምናምን ያለው ሰው በጎ አርጎ ከመስማት ይልቅ በጎ ነገርን ገልብጦ አጣሞ መጥፎ አርጎ መስማትን ይመቸዋል። እንዲህ ለማለት ፈልገን ነው። ዓለም ሸርን፣ ተንኮልን፣ ጥፋትና መጠፋፋትን የምታሰለጥን የምታስተምር ከሆነ እኛ ከዛ ነገር ራሳችንን ለመጠበቅ እንኳን የሚያስችል ዝግጅት ማድረግ ላይ ማለት ነው እንጂ ፖሊሱ ረገጠኝ፣ ፖሊሱ እንደዛ አለ፣ ፍርድ ቤቱ እዛ ድረስ ለምን ደርሳለሁ? ለምን ፍርድ ቤት እደርሳለሁ? እኔ ካለኝ አብሮኝ ካለ ሰው ጋራ ያለኝ ልዩነት በሆነ ነገር መፍታት ካልቻልኩና ለሰዎች ከሰጧቸው በኋላ እኮ እነሱ እንደፈለጉ ያርጉት፣ በቃ የእነሱ ነው መብት። እዛ ላይ ለመድረስ መሞከር እንጂ ከተያዙ በኋላ መጮህ ነው። ይሄ ሁሉ ፖሊስ ይሄ ሁሉ ኒውክለር ሰራ። አሁን እኛ ለምሳሌ እሱ 27 ባለፈው እሱ 30 ፒስ መጣ። አሁን ደግሞ 6 እሱ 35 አለ። ከዛ ድሮኖች አሉ፣ ሌላ አለ። ባለ ድሽቃው ድሽቃውን ይይዛል፣ ባለ ክላሹ ክላሹን፣ አብራራው ያለው አብራራውን ይዞ ምንድነው የሚለው? እገልሃለሁ፣ አሳይሃለሁ፣ እመታሃለሁ፣ አታመልጠኝም ነው እንጂ የሚለው አሳክም ያድንሃለሁ፣ መክሬ ዘክሬ እመልስሃለሁ የሚል ሰው የለም። ይሄ አካሄዳችን የት ነው የሚያደርሰው? መዳረሻውን ማሰብ። በጎ ዘርን ሲዘራ እንደዋለ ሰው መልካም ውጤትን መጠበቅም ተገቢ አይደለም እና ውሏችን ምናምን ከዓለም ጋር ያለን አስተላለፍ አጠቃላይ ሁኔታዎችን የተረዳ እውነት መሆን በሁሉም ነገር ላይ አኩራፊ ሯጭ ወር እንደዛ ብንሄድ ጠላት የሚፈልገው ይሄ ጥቂት ሸረኛ ነውረኛ ሰዎችን በተወደዱ ነገሮች ላይ ሁሉ እየሰገሰገ የረከሰ ማንነቱን ጭኖ እነዛንም አርክሶ ቦታውን ሁሉ እንዲያረክሱት፣ እንዲያሸቱት፣ እንዲያበላሹት ይሰራል። ስለዚህ በዛ ስሜት አኩራፊው እንዲበዛ የራሱን ቤት የራሱን ንብረት እየጣለ እንዲወጣ የሚሰራበት መሆኑን እና ከብዙ አንግል አንጻር ከዚህም በላይ ነገሮችን በማገናዘብ ወደሚጠቅመው አብረን መቀጠል ብቻ ይጠቅማል። ለማን ሲባል? ለራሳችን። ሁሉም ሰው ለራሱ መልካም ቢሆን ለራሱ መጥፎ ቢሆን ለራሱ የዘራነውን የምናጭድበት ዘመን ነው። በቃ የዘራነው በደንብ ነው የምናጭደው። ለዚህ መዘጋጀት። አብራችሁ የነበራችሁት ወንድሞቼ በሙሉ በጣም አመሰግናለሁ። ኢትዮጵያ በድል ትቀጥላለች፣ ቆሻሻዋን ታራግፋለች። ነውረኞችን ማንኛውም በሽታዋን ሙሉ ቆሻሻ የትም ቦታ ይገለጣል። መፈክራችን የሚገለጠው ሊጠፋ ሊቃጠል ነው። ይሄ ይቀጥላል። አሁን ካላለቀ ይቀጥላል፣ ካለቀም ተቃጥሎ እንዲቀበር ይሆናል። ቆሻሻው ተቃጥሎ የሚያበቃውና የሚጠናቀቀው ግን ከኢትዮጵያ ውጭ በሆነ ቦታ ነው። የት ነው? ሲደርስ እናየዋለን። አብራችሁ ስለነበራችሁ እያመሰገንኩ የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበስራ በእግዚአብሔር። መልካም ጊዜ፣ መልካም አዳር። የኢትዮጵያ ድል የተመሰከረ ነው፣ አታስቡ። እኛ አሻጋሪዎች